ካለባቸው አካባቢዎች በስተቀር ሁሉም አካባቢዎች በጥናቱ ተካተዋል ብለዋል። በኢትዮጵያ የህፃናት የምግብ ደህንነት 47 በመቶ መሆኑን ገልጸው ጤናማ ያልሆነ አመጋገብም ከፍ ያለ መሆኑን አብራርተዋል። በኢትዮጵያ የህፃናት መቀንጨርን እስከ 25 በ40 በመቶ ለመቀነስ የተጀመረው ጥረት ጥሩ ተስፋ የታየበት መሆኑን ገልጸዋል። በጀት በመመደብ በጋራ የትብብር የተቀናጀ የምግብና ስርዓተ ምግብ መረጃ ስርዓት መዘርጋት እንዲሁም አፈጻጸሙን መከታተል ግቡን ለማሳካት ወሳኝ መሆኑ ተገልጿል። በአዲስ አበባ ከ75000 በላይ የስድስተኛ ክፍል ተማሪዎችን ሚኒስትሪ ለማስፈተን ዝግጅት ተደርጓል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የፈተና ዝግጅትና አስተዳደር ዳይሬክተር አቶ ዲናውል ጫላ ለኢትዮጵያ ፕሬስ ድርጅት እንደገለጹት በአዲስ አበባ ከተማ በግልና በመንግስት ትምህርት ቤቶች በትምህርት ገበታ ላይ የሚገኙ ከ75000 በላይ የስድስተኛ ክፍል ተማሪዎችን ለማስፈተን ዝግጅት እየተደረገ ነው ብለዋል። በአማርኛ ቋንቋ የሚፈተኑ 4 እንዲሁም በአፋን ኦሮሞ የሚፈተኑ 5 የትምህርት አይነት ፈተናዎች የሚወስዱ መሆኑን አመልክተው በዚህ መሰረትም የሂሳብ፣ የአካባቢ ሳይንስ፣ አማርኛ፣ ኦሮምኛና እንግሊዝኛ የትምህርት አይነቶች እንደሚሰጡ ተናግረዋል። ትምህርት ቤቶች ራሳቸው ፈተናዎችን እንዲያወጡና እንዲፈትኑ ይደረጋል ያሉት አቶ ዲናውል በሁሉም ትምህርት ቤቶች የማጠናከሪያ ትምህርት እንዲሰጥና ተማሪዎች ራሳቸውን እንዲያበቁ የማድረግ ስራ እየተከናወነ እንደሆነ ገልጸዋል። በጋምቤላ ክልል ለወባ ወረርሽኝ መከላከል የቅድመ ጥንቃቄ ስራዎች እየተከናወኑ ነው። በጋምቤላ ክልል በመጪው የክረምት ወቅት የወባ ወረርሽኝ እንዳይከሰት የጥንቃቄ ቅድመ ዝግጅት እየተሰራ መሆኑን የክልሉ ጤና ቢሮ አስታውቋል። የጋምቤላ ክልል ጤና ቢሮ ኃላፊ አቶ ሩት ጋትዊች ለኢዜአ እንደገለጹት በክልሉ ባለፈው ክረምት የተከሰተው የወባ ወረርሽኝ ዳግም እንዳይከሰት አስፈላጊው የቅድመ ጥንቃቄ ዝግጅት እየተከናወነ ነው ብለዋል። ባለፈው ክረምት በአጎበር እጥረትና በሌሎች ችግሮች ተከስቶ በነበረው ወረርሽኝ ወደ ሕክምና ተቋማት መጥተው ከነበሩት ሰዎች መካከል 60 ከመቶ የሚሆኑት የወባ በሽታ ይገኝባቸው እንደነበር አስታውሰዋል። በመሆኑም ቢሮ ባለፈው ዓመት የተከሰተው ወረርሽኝ ዳግም እንዳይከሰት የቅድመ ዝግጅት ስራዎች እየተከናወኑ መሆኑን ጠቁመው በአሁኑ ወቅት ከ250,000 በላይ የወባ ትንኝ መከላከያ አጎበር ጋምቤላ ከተማን ጨምሮ በሁሉም ወረዳዎች እየተሰራጨ ነው ብለዋል። በመጨረሻም የውጭ ዜና። በተባበሩት መንግስታት የጸጥታው ምክር ቤት የማልታ፣ ሞዛምቢክ፣ ስዊዘርላንድና የተባበሩት አረብ ኤሚሬትስ አምባሳደሮች ባቋቋሙት የጋራ ኮሚቴ በኩል የአየር ንብረት ሰላምና ደህንነት በጸጥታው ምክር ቤት በቅድሚያ ትኩረት እንዲሰጠው ጠየቁ። በተባበሩት መንግስታት ድርጅት ፓርላማ የሞዛምቢክ ተወካዮችም የጸጥታው ምክር ቤት ኃላፊነቱን እንዲወጣ ጠይቀዋል። ምክር ቤቱ በሁሉም አባል ሀገራት የሚስተዋለውን የጸጥታ ስጋትና የአየር ንብረት ለውጥ ተጽዕኖን የመከላከል ኃላፊነቱን በመወጣት የዓለምን ሰላምና ጸጥታ ለማስጠበቅ ሚናውን እንዲወጣም ሀገራቱ ጠይቀዋል። ዘገባው የአፍሪካ ኒውስ ነው። የሰዓቱ አጫጭር ዘገባዎች በዚሁ ተጠናቀዋል። 2 ሰዓት ሲል በድጋሚ እንገናኛለን። ጥሩ ቆይታ ይሁንላችሁ። አመሰግናለሁ። እናመሰግናለን አሚር። ወደ ኋላ ላይ እንገናኛለን። ጤና ይስጥልኝ። ኢትዮጵያ ላይ ናችሁ ተመልካቾቻችን፣ እንቀጥላለን። አሁን ደግሞ ማምሻውን ትናንትና በማህበራዊ ሚዲያ ምን ጉዳዮች በስፋት ተነሱ የሚለውን ልንመለከት ነው። እንግዲህ ለመግቢያ ያህል እንዲሆነን ትናንትና የተሰማ አንድ መረጃ ነበረ። በተለይ እንግዲህ ሩሲያን ዓለም አቀፍ የወንጀለኞች ፍርድ ቤት የሩሲያውን መሪ ቭላዲሚር ፑቲንን ወንጀለኛ ብሎ የፈለጋቸው ሊይዛቸውም እንደሚያስብ የፍርድ ቤት ትዕዛዝ ማውጣቶባቸው ነበረ። እንግዲህ ትናንትና የተሰማው ወሬ ደግሞ ደቡብ አፍሪካ የሩሲያውን መሪ ቭላዲሚር ፑቲንን አሳልፋ አትስጠኝ ብሏል የወንጀለኞች ፍርድ ቤቱ። ነገርዩ ለዚች ለአፍሪካዊት ሀገር ትንሽ አሳሳቢ የሚሆን ይመስላል። ፑቲንን ያክል ታላቋ ሩሲያ መሪ እንዴት ደቡብ አፍሪካ ቀፍድዳ ልትሰጥ ትችላለች የሚል ሀሳብ ተነስቷልና አጣብቂኝ ውስጥ ነው የገባችው ሀገሪቱ። ሩሲያ በኢኮኖሚውም እንግዲህ በተለይ በወታደራዊ ሳይንስም በወታደሮች በጦር መሳሪያዎችም እንግዲህ ዓለምን የነካኝን እንደሆነ ጉዱን ነው ማፈላው እያለች ሁልጊዜ ይዛተች
በጭንቀት የከተተች ትልቅ ሀገር ነች። አሁን ደግሞ ከደቡብ አፍሪካ በብሪክስ ስብሰባ እንግዲህ በመጪው ነሐሴ ወር ይካሄዳል። በዚያ ውስጥ እንግዲህ ያንን ስብሰባ ለመታደም ፑቲን ሊያቀኑ ይችላሉ የሚለውን ሀሳብ እንግዲህ ተንተርሶ ነው እሳቸውን የስር ማዘዣ ወጥቶባቸዋል። ይዘሽ አስረክኝ የሚለው ጉዳይ የተነሳው የደቡብ አፍሪካ እንግዲህ የዓለም አቀፉ የወንጀለኞች ፍርድ ቤት የህጎቹ ፈራሚ ሀገር እንደሆነች ይታወቃልና ስለዚህ እንዲህ ፈራሚ ሀገራት ደግሞ በፍርድ ቤቱ በወንጀል የሚፈልጋቸውን ሰዎች የመያዝ የማሰርና አሳልፎ የመስጠት ግዴታ ተጥሎባቸዋል። ያንን ምክንያት በማድረግ ነው ፍርድ ቤቱ ነሐሴ ላይ ፑቲን ደቡብ አፍሪካ መሄዳቸው አይቀርም ለብሪክስ ሀገራት ስብሰባ። እንግዲህ ያኔ ሲሄዱ ይዘሽ ታመጭልኛለሽ እያላት ያለው ግን ይሆናል ላይሆንም የሚለው ከባድ ነገር ነው። በእርግጥ ደቡብ አፍሪካና ሩሲያ ጥሩ የሚባል ወዳጅነት ያላቸው ሀገራት ናቸው። ነገርየው ችግር የገጠመው የዓለም አቀፉ የወንጀለኞች ፍርድ ቤት አባል ሀገር ከሆኑት ውስጥ ነች ደቡብ አፍሪካ። በአንጻሩ ደግሞ ከሩሲያ ጋር ወዳጅ ነች። ነገርየው በጣም ከባድ ሆኖባታል። አንዳንድ ጊዜ ምን ይላሉ ሀገር ቤት ሲተረት ያው እናት ልጅ ትወልድና እንዳትለሰው እሳት ሆነባት እንዳትተዋት ፈጃት የሚል ነገር አለና ዞሮ ዞሮ ያው ደቡብ አፍሪካ በዚህ ጉዳይ ላይ ከፍርድ ቤቱም ጋር ከሩሲያም ጋር እነጋገርበታለሁ ብላለች። ሩሲያና ደቡብ አፍሪካ እንዳልከው ወዳጅ ሀገራት ስለሆኑ በቀላሉ የምታረገው ነገር አይደለም። ወደ ፑቲንም እንዲህ አይነት ይህንን ሀሳብ ያነሱትን ሰዎች በሙሉ አጣጥለውታል። እንደውም ዳኞቹን ጭምር እኔ ከሳለሁ የሚል ሀሳብን ነው እንግዲህ የሰነዘሩት። መጪውን ጉዳይ የምናየው ይሆናል። በዚሁ ወደ ማህበራዊ ትስስር ገጾች እንዲሁም ደግሞ በተለያዩ ዓለም አቀፍ መገናኛ ብዙሃንም በሀገር ውስጥም በአበይትነት ትኩረትን የሳቡ ጉዳዮችን ደግሞ ሊያስቃኘን ከሳይበር ሚዲያ ኤዲተራችን አብዱልአዚዝ እዚሁ ስቱዲዮ ይገኛል። አብዱልአዚዝ ጤና ይስጥልን፣ እንዴት አደረክ? ጤና ይስጥልን ብሩክና ማህሌት። እንግዲህ አሁን ያነሳችሁት የፑቲን ጉዳይ ትልቅ መነጋገሪያ ሆነዋል። ከዛ ለመጨመር ያህል አሁን ግን ፖለቲከኞቹም በዛ ጉዳይ አስተያየት ሲሰጡ ነበርና አይደለም ፑቲን መያዝ የነበረባቸው ሌሎቹ ነበረ እያሉ ማለት ፑቲን አገራቸው ነው ገብቶ እንደፈለጉ ብሎ መሄድ ይችላሉ የሚል ምላሽም ሲሰጡ ነበር የሚለው ነው በዚህኛው ጉዳይ ላይ እና አሁን አንዳንድ ጊዜ የምናየው ነገር ዓለማችን ላይ የምናየው ነገር ፍትሐዊነት በጣም ይጎለዋልና አሁን ከፑቲን በላይ እውነትም ይሄ ነገር ሊከሰሱ የሚገቡ መሪዎች ያልፈረሙ መሪዎች አሉና ከዛ አንጻር አያይዘው ብዙዎቹ እንትን እያሉ ነበር። አንዳንዶቹም ሲቀልዱ እንኳን ደቡብ አፍሪካ አሜሪካን ቢሄዱ አያዙም አይነት ነገርም ሲያንጸባርቁ ነበር። ወደ ዛሬ ራስኳቸው ጉዳይ እንግዲህ ሀገር ውስጥ ካሉ ጉዳዮች ነው የሚጀምረውና ከዛ እንግዲህ የረመዳን ወር ይሄ ሁለተኛ ቀናችንን ይዘናልና ረመዳን ከሪም ብለናል። ረመዳን ከሪም ብያለሁና ከዛ ጋር ከረመዳን ጋር በተያያዘ በዋነኝነት እንግዲህ ቴምር ይታወቃልና ቴምር በተለይ አፍጥር ሰዓት ላይ ሁሉም ገበታ ላይ የሚኖር አይነት ምግብ ነውና ከዛ አንጻር የዘንድሮ የረመዳን ጾም የቴምር ዋጋ አልቀመስ ብሏልና ከዛ አንጻር ትላንትና በማህበራዊ ገጾች በሰፊው ሲነገር ነበርና የሳይበር ሚዲያ አባላት ይህን ለማረጋገጥም ሄደው ነበርና ዋጋው ከ3 እጥፍ በላይ አምና ከነበረው ከ3 እጥፍ በላይ ልቆ ነው እንግዲህ የተገኘው። አምና በዚህ ሰዓት ከ80 ብር እስከ 100 ብር 1 ኪሎ ሸጥ የነበረው ቴምር አሁን እስከ 320 ብር ድረስ እንደሚሸጥ የኛም ባልደረቦች ኢቢሲ ባልደረቦችም አረጋግጠው መጥተዋልና አሁን ይሄ ነገር እንዴት ነው የሚለውን ነገር በጣም ለማረጋገጥም ቼክ ለማድረግ ሞክረው ነበርና ያው ያልገቡ የቴምር እንትኖች አሉና አሁን ገበያ ላይ ያሉትን ስግብግብ ነጋዴዎች በማስወደድ ላይ መሆናቸው ነው እንግዲህ ሲገለጽ የነበረውና በዚህ አሁን ይገርማል። በዚህ ሰዓት ይሄ ነገር እንደዚህ ማድረግ በጣም ይገርማል ሲሉም በማህበራዊ ገጾች ሲገልጹ ነበርና አሁን አስብ ለሚያፈጥር ሰው የሚቀርብን ነገር 3 እጥፍ ልቀ መሸጥ ከባድ ነው አይደለ? አዎ ረመዳን እንግዲህ የእዝነት ወር ነው። አንዱ ለአንዱ በጎ የሚያደርግበት ወር ነው። ቴምር ደግሞ በብዛት አፍጥር ላይ ጥቅም ላይ የሚውል ነገር እንደሆነ ይታወቃል። እንግዲህ በተቻለ መጠን ባልተጋነነ ዋጋ መሸጥ ይቻላል። ቢቻል በነፃም የሚቸገሩም ሰዎች ስላሉ ለእነሱም ጭምር በጎነትን የሚያሳዩ ሰዎች ስላሉ እነሱን ተሞክሮ መውሰድ ቢቻል የተሻለ ነው።
ያው አሁን ላይ ደግሞ በተለይ እኛ ሀገር ያልተወደደ ነገር የለም። ቴምርም የሱ ጣፋንታን የገጠመው ብዬ ነው ማስበው። አሁን ቅርብ ጊዜ እንኳን የጤፍን ማንሳት እንችላለን አይደል? በተለያየ ምክንያቶች ከተማ ውስጥ ይዘው ራሱ የሚደብቁ ሰዎች አሉ። የቴምሩም ጉዳይ ተመሳሳይ ነው። ቴምር ያለ በመጋዘናቸው ደብቀው ዋጋ እንደጨመረ እንደገና ደግሞ ከውጭ ሀገር የሚገባው እንዲዘገይ በማድረግ እየተሰራ ያለ ሴራም እንዳለ ሰምቻለሁና አላስፈላጊ የሆኑ ነገሮች በተለይ በንግዱ ማህበረሰብ በኩል በስፋት ይታያሉ። ሰው ግን ወደ ራሱ ወደ ውስጡ ቢመለከት ነው ይሄ ነገር መፍትሄ የሚያገኘው ብዬ ነው የማስበው። አንዳንዶቹ የዋጋ ንረቶች ሰው ሰራሽ ይሆናሉ። እስከምን ድረስ ነው ማትረፍ የሚፈልጉትስ ብለህ ስትጠይቅ አንዳንድ ጊዜ አሳሳቢ ይሆናል። በህይወታችን ወይም በአኗኗራችን ውስጥ ለሆነ ጉዳይ ገደብ ሊኖረን ይገባልና በቃኝ የማይል ፍላጎት አስቸጋሪ ነው የሚሆነው። አሁን እንግዲህ ከ3 ከ4 እጥፍ በላይ ምክንያቶች ሊኖሩት ይችላሉ፣ ግን በዛ ደረጃ ላይ ያደርጉ የሚችሉ ይሆናሉና የሚኖሩ ምርቶችን ያው በዘገባዎቻችን ብዙ ጊዜ እናሳያለን። ደብቀው የማከማቸት እጥረት ሲፈጠር በውድ ዋጋ እንሸጠዋለን የሚል ፍላጎት ይታያልና እንደዚህ አይነት ፍላጎቶች አገርንም ህዝብንም ነው የሚጎዱት ማለት ነው። አዎ እንግዲህ ያነጋገሯቸው አንዳንድ እንትኖች ያሉት ምንድነው በዚህ ሰዓት እንደውም በሌሎች ሀገር ልምድ ያላቸውም ሰዎች ነበሩና በተለመደው በዚህ ሰዓት ምንድነው እንደውም ከተለመደው ዋጋ ይቀንሳል። ሌላ ሀገራት በዚህ በጾም ጊዜ ቴምር ሌላ ኖርማል ጊዜ ከሚሸጠበት ዋጋ ቀንሰው ነው የሚሸጠው በዚህ አይነት ወራትና እንደዚህ አይነት እስካሁን 380 ብር እስከ 100 ብር ይሸጥ የነበረን ቴምር 320 ብር ድረስ ማስገባት የፈለገው የጭማሪ አሁን አንዳንድ ጊዜ ጭማሪዎች አሉ። ጨመረ ትላለህ አይደል? ግን አንድ ነገር 3 እጥፍ መጨመር ባነው በጣም ይሄ ከንቱኑ የሚወጣ ነውና ከዚህ አንፃር እንግዲህ እንዳልከው ቅድም የእዝነት ወር ነው ተብሎም ስለሚገለጽ በዚህ ወር መጨካከኑ በጣም እያሉ በማህበራዊ ድረገጾችም ትልቅ ትኩረት ስቦ መነጋገሪያም የነበረ ጉዳይ ነውና ከረመዳኑ ጋር ተያይዞ የተነሳ ጉዳይ ነው። ሌላው እንግዲህ አንዳንድ በጃፓን እንግዲህ ቦታ አዘጋጅቶ ለሰራተኞች እረፍት የሚሰጠው ኩባንያ መነጋገሪያ ሆኗልና ምንድነው በጃፓን ይሄ አብዝቶ የመስራት ባህል አለና እንደውም ጥናቶቹ የሚያሳዩት ከ50 በመቶ በላይ ሰራተኞች ከ6 ሰዓት በታች ነው የሚተኙት እና ከዛ አንጻር ምንድነው አንድ ኩባንያ ያደረገው እረፍት ሰዎች መጥተው እረፍት ቢያደርጉበትን ሰዓት ማለት ሁሉም ሰራተኞች በራውንድ እየዞሩ ከ15 እስከ 20 ደቂቃ አርፈው ይነሳሉ። ከዛ ወደ ስራቸው የሚገቡበትና በዚህም ውጤት አግኝቻለሁ እያለ ነው ኩባንያው። በእርግጥ ሳይንሱም እንደዚህ አይነት ጉዳዮችን ይደግፋል። ለተወሰነ እስከ 30 ደቂቃ ድረስ ባለ ጊዜ አንድ ሰው ናፕ ቢያደርግ ወይም የተወሰነች ደቂቃዎችን እረፍት ቢያደርግ ተመልሶ ተነቃቅቶ አእምሮውን ሰብስቦ ትኩረቱን በደንብ ሰብስቦ ለመስራት የሚያስችለው ሁኔታ ይኖራል። ካልሆነ ግን የሆነ ነገር ለረጅም ሰዓትና በተከታታይ እየሰራ ከሆነ የመዛል የመሰላቸት ስሜቶች ይፈጠራሉ። ማሂ ይሄንን ጉዳይ የፈለገችው ነው የሚመስለው። 6 ሰዓት ይተኛሉ ያልከው ከ6 ሰዓት በታች ማታ 5 ሰዓት ተኝቼ 10 ሰዓት ነው የተነሳሁት ሌሊትና 4 ሰዓት ነው የተኛሁት ወደ 4 ሰዓት አካባቢ ምናምን። ስለዚህ ጃፓን ላካት እንዴ ይችላል ቀጥይ ነበር ጃፓን ብትሆኚ በዛው ስራ ማለት አብዛኞቹ 50 በመቶዎቹ መካከል ትቆጠሪና ስራዎቹ አብዛኞቹ ሌሎች ስራዎች ስላላቸው እንግዲህ ኑሮን ለማሸነፍ እኛ ጋርም ቢመጣ ጥሩ ነው። አይ ካልሆነ ወይ አንቺ ወደዚያ ምላ ወደ ጃፓን ያው እንደነሱ እንደዚህ አይነት የረፍት ጊዜዎችን ስለሚቀራረብ እንደነሱ እንዲደላን እንግዲህ ያው በርታ ብሎ መስራት ነው የሚያስፈልገን የምናርፍበት ጊዜ እንዲኖረን። ትክክል። አሁን እንዴት ነው የሚደረገው? ራውንድ አለ። አሁን ሁሉም ሰራተኞች ማረፍ ስላለባቸው ከ15 ከ20 ደቂቃ ሲሞላ ክፍሉ መጀመሪያ እንደ ልክ ምንድነው ጨለማ ነው የሚሆነው። ጨለሞ ልክ ለመኝታ አመቺ በሚሆን መልኩ ይሆንና ከዛ በኋላ ላይ ምንድነው የሚሆነው ልክ ሰዓቱ ሲደርስ ማብራቱ ይበራና ልክ ከያንን ከዛ አይነት አሁን እንደዚህ ልክ በዚህ አይነት ጨለማ አይነት ሞድ ይሆንና ከዛ በኋላ ከ10 እስከ 15 ደቂቃ ስትሞላ ልክ ያ ተቀይሮ ወደ ኖርማል አሁን እንደምናየው በዚህ ሰዎቹ ነቅተው ወደ ስራቸው ይገባሉ። ሌላ ዙር ደግሞ አላርምም ደግሞ አብሮ ይጮሃል። እንደ አላርም አብሮ ይጮሃል። ሌላው ደግሞ ሌላ ዙር ገብቶ ሁሉም ያንን ነገር እንደ ረፍቱን እንዲያደርግ ይደረጋል ቢለውና አሁን አንዳንዴ ከዚህ መወሰድ እንዳልሽው ከዚህ መወሰድ ያለባቸው ነገሮች አሉ። በእርግጥ እኛ የነሱን ያህል የስራ ባህላችን አለው የሚለውን ነገርም ጥያቄ
ብዙ ሰርተውም ነው ወደዚህ ደረጃ የደረሱት። አንድ አባባል አለ አይደለም? ዛሬ የምተኛበትን አልጋ እንዳልሸጠው ነው የምሰራው አይነት ነገር የምተኛበት እንዳላጣ ነው የሚል አባባል አለና ያው በደንብ በርትተን ሰርተን የምናርፍባቸው ጊዜዎች የተሻሉ የተመቹ እንዲሆኑ ደግሞ ማድረግ የምንችለው ዛሬ ላይ በምንሰራው ነው ነጋችንን የምንወስነው። በጣም በትክክል። ወደ መጨረሻ ጉዳይ ነው ማመራው። እንግዲህ ስለ ውሾች ብዙ ተብሏልና እኔም አሁን አንድ በየሳምንቱ እየመጣ በ6 ቀናት በሳምንት 6 ቀናት እየተባለሰ ባለቤቱን የሚጠይቅ ውሻ ነው እንግዲህ አሳዳጊውን የሚጠይቅ ውሻ ነው እንግዲህ ይሄ ቻይና ላይ ነው። በቻይና ማህበራዊ ድረገጾች በጣም ትልቅ ትኩረት ስቦ መነጋገሪያ ሆኗል። ከዚህ ቀደምም ሆስፒታል እንግዲህ አሳዳጊው ሆስፒታል አጠገብ ተኝቶ የተኛ ውሻ ብዙ ጊዜ ውሾቹ በጣም በታማኝነት ጥያቄ ማታነሳባቸው ናቸው። ግን አንዳንድ ጊዜ በተግባር የሚገለጽበት መንገድ አሁን በየዕለቱ ነው መጥቶ የሚጠይቀው። ልክ አሳዳጊው የተለየ ስሜት ሲታሳይ ጭራውን በማንቀሳቀስ በመዝለል ጥሩ ስሜት ያሳይ እንደነበረ ነው እንትን የሚለውና በጣም ይገርማል። ማለት የሆነ ልክ መታመሟን እንዳወቀ ነገር ነው ጽሁፉ ላይ እንትኑ ላይ የሚያሳየው። መታመሟን ጥሩ ከሷ ጥሩ አይነት ነገር ሲያይ የመደሰት የመዝለልና ጭራውን የማወዛወዝ ነገር ይታይበታል ሲል ነው እንግዲህ የሳውዝ ሞርኒንግ ቻይና ሳውዝ ሞርኒንግ ዘገባ ነውና የሚገርም ነው። እንደዚህ አይነት ምስሎች እንደዚህ አይነት ቪዲዮዎች ለሰዎች በብዙ መንገድ መስታወት ሆነው ራሳችንን መልሰን እንድናይ የሚያስችሉ ናቸው። ወዳጆቻቸውን የማይረሱ እንግዲህ በዚህ መጠን እንስሳቶች ካሉ ርህራሄን በዚህ መጠን ከእንስሳት የምናይ ከሆነ ሰዎች ደግሞ አንዳንድ ጊዜ እንደ ሰው ማይጠበቅ አይነት ጭካኔን እና ያልተገቡ ድርጊቶችን እንፈጽማለን እና የት ነው ያለነው የት ጋር ነው የቆምነው የሚለውን ነገር እንድንጠይቅ የሚያስችል ነው። እንግዲህ በዚህ መጠን የታመመም ሰው ያሉበት ቦታ ድረስ ሄዶ የሚጠይቅ ከሆነ እንስሳ ብዙ ወገኖቻችን በተለያየ መንገድ ጉዳት ላይ ናቸው። ምን እየሰራን ነው የሚለውን ነገር አብረን እንድናይ መልእክት ይሆናል። እንደዚህ አይነት ነገሮች ምንም ከቃላት በላይ ናቸው። እንዲሁ ስትመለከታቸው የሚገልጹት ነገር ብዙ ስለሆነ ያላቸው የስሜት መግባባት እንግዲህ የሚያሳየው በጣም ብዙ ከመግለጽ ምስሉ የሚያሳየው ነገር እንዳላችሁት ብዙ ነውና እኔም ለዛሬ ያስኳቸው መረጃዎች እዚህ ላይ አበቃ። አብዱልአዚዝ ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ። የተወደዳችሁ ተመልካቾቻችን ጤና ይስጥልኝ። ኢትዮጵያችን እንደቀጠለ ነው። አብሮነታችሁ ከኛ ጋር ይሁን። ሳምንቱን ወደ ኋላ መለስ ብለን በዚህ ሳምንት ምን ተከወነ ብለን ወደምንቃኝበት ሳምንቱን በታሪክ ጉዳያችን እናልፋለን። ስለ ቴሌቪዥን ነው የምናነሳው። እንግዲህ ተመልካቾቻችንም በቴሌቪዥን እያዩን ነውና ስለ ቴሌቪዥን እናነሳ ነው። የቴሌቪዥን ቴክኖሎጂ ወደ ባለቀለም ስርጭት የመጣው እንደ አውሮፓውያኑ የዘመን ቀመር በ1954 የዛሬ 69 ዓመት በዚህ ሳምንት ነበር። የዛሬን አያርገውና እንግዲህ ከ1954 በፊት ቴሌቪዥንን በቀለም መመልከት አይቻልም ነበረ። ጥቁርና ነጭ ምስል ብቻ ነበረ መመልከት የሚቻለው። እንግዲህ በወቅቱ ቴሌቪዥን ወደ ከለር ሲመጣ ሲቲ 100 የተባለው ከለር ቴሌቪዥን የነበረው ዋጋ 1000 የአሜሪካ ዶላር ነበረ። ይህንን ታሪክ ደግሞ መለስ ብላ ባልደረባችን ሜሮን በረዳ ታስታውሰናለች። ቴሌቪዥን አሁን ላይ ምናልባትም በዓለም ማህበረሰብ ዘንድ አስፈላጊ ከሚባሉና በቤት ውስጥ መሟላት ካለባቸው ቁሶች እንደ አንዱ ተደርጎ ሊወሰድ የሚችልና እንዲሁም በቢሊዮኖች በሚቆጠሩ ሰዎች ቤት ዘንድ ሊገኝ እንደሚችል አጠራጣሪ አይደለም። ነገር ግን ከ100 ዓመት በፊት ቴሌቪዥን ምን እንደሆነ ማንም የሚያውቅ አልነበረም። ታዲያ ይህን የቴሌቪዥን ቴክኖሎጂ ለመጀመሪያ ጊዜ ከዓለም ጋር ያስተዋወቁት ቻርልስ ፍራንሲስ እና ጆን ሎጅ የተባሉ የፈጠራ ባለሙያዎች ስለመሆናቸው ታሪክ ያስረዳናል። ይሁንና ግን ከእነርሱ በፊትም ይሁን በኋላ የተለያዩ የቴሌቪዥን ፈጠራዎችን የሞከሩም በርካቶች ናቸው። ታዲያ እነዚህ የቴሌቪዥን ቴክኖሎጂዎች በሰው እገዛ ብቻ የሚሰሩም ነበሩ። ይሁንና የመጀመሪያውን የኤሌክትሮኒክስ ቴሌቪዥን እንደ አውሮፓውያን አቆጣጠር በ1927 የ21 ዓመት ወጣት ፈጠራ ባለሙያ ፊሎ ታይለር ፍራንስ ሞርዝ እንደሰራውም ይነገራል። ታዲያ የመጀመሪያው የኤሌክትሮኒክስ ቴሌቪዥን ይፈጠር እንጂ እንዲህ እንዳሁኑ ተንቀሳቃሽ ምስሎችን ለማስተላለፍ ቀላል አልነበረም። ይልቁንም በቴሌቪዥን መስኮቱ ለመጀመሪያ ጊዜ ቀለል ያሉ መስመሮች፣ ሲቀጥል ደግሞ የዶላር ምልክት ብቻ ይታይ እንደነበር ታሪክ አሁንም ያስረዳል።
ይሁንና ቀስ በቀስ ከዓመታት ጥረት በኋላ ተንቀሳቃሽ ምስሎችን በቴሌቪዥን መስኮቶች በጥቁርና ነጭ ቀለም ማስተላለፍ ቀጥሎም በአሜሪካ የመጀመሪያው የቴሌቪዥን ጣቢያ እንዲመሰረትና ለህብረተሰቡ የተለያዩ ፕሮግራሞችን ለማዳረስ ጥረቱ ቀጠለ። ታዲያ ቴሌቪዥን ከተፈጠረበት ከ13 ዓመት በኋላ በአሜሪካ የሚገኘው የቴሌቪዥን ጣቢያ የተለያዩ ይዘት ያላቸውን ትዕይንቶች ለተመልካች ማስተላለፍ ጀመረ። ዓመታት እየተሻገሩ ቀን እየተለወጠ ሲመጣ የቴሌቪዥን ፈላጊና ተመልካች ቁጥርም እንዲሁ እያደገ መጣ። በዚያም ወቅት የጥቁርና ነጩን ቴሌቪዥን ስርጭት በከለር ለመቀየር እንቅስቃሴዎችም ተጀመሩ። በ1954 የመጀመሪያው ሲቲ 100 የተባለው ከለር ቴሌቪዥን ለገበያ በቃ። በወቅቱ የነበረው የከለር ቴሌቪዥን ስርጭት ምንም እንኳን ከለር የሚል ስያሜ ይሰጠው እንጂ ጥራቱ እጅግ የወረደ ዋጋው ደግሞ እጅግ ውድ የሚባልም ነበር። የወቅቱ 15 ኢንች ከለር ቴሌቪዥን ዋጋው $1000 የአሜሪካን ዶላር ሲሆን የወቅቱ $1000 ዋጋ ደግሞ ያለው አቅም ከአሁኑ ጋር ሲነጻጸር $10000 የመግዛት አቅም የነበረው ነው። ታዲያ ይህ የቴሌቪዥን ቴክኖሎጂ ሽግግር ቀስ እያለ ወደ ኤልኢዲ፣ ኤችዲ እና ሌሎች ረቂቅ ቴክኖሎጂዎች የተሻገረ ዛሬ ላይ ደርሷል። ይህ የቴሌቪዥን ቴክኖሎጂ ወደ ከለር ስርጭት የመጣው እንደ አውሮፓውያን አቆጣጠር በ1954 የዛሬ 69 ዓመት በዚህ ሳምንት ነበር። እንቀጥላለን ተመልካቾቻችን። አሁን ደግሞ ሰዓቱ የስፖርት ነው። አዳዲስ ስፖርታዊ ጉዳዮችን ሊያጋራን እዚህ ስቱዲዮ ባልደረባችን ደግነት መኩሪያ ይገኛል። እንደምን አድረሃል ደግነት? እንዴት አደራችሁ? ይመስገናለን። መረጃዎችን ትናንት ምሽት የተለያዩ የአህጉራት ዋንጫ ማጣሪያ ጨዋታዎች ተካሂደው ነበረ። እንግዲህ ላለፉት ከ10 በላይ 10 ምናምን ዓመታት የዓለምን እግር ኳስ የተቆጣጠሩት ሮናልዶና ሜሲ ደግሞ ትናንትና ሁለቱም በየፊናቸው ለሀገራቸው ጎል አስቆጥረው አዳዲስ ታሪክም አስመዝግበዋል። እውነት ነው። ክርስቲያኖ ሮናልዶ ለትናንት 197ኛ ጨዋታውን ለብሔራዊ ቡድን በማድረግ አዲስ ክብረ ወሰን አስመዝግቧል። ከዚህ በፊት 196 ታሪኩን ተጋርቶ ነበር። አሁን የግሉን አድርጓል። ተቀናቃኙ ሊዮኔል ሜሲ ደግሞ ንጋት ላይ 8 ሰዓት ተኩል የተደረገ ጨዋታ ነበር። አርጀንቲና ከፓናማ ጋር የወዳጅነት ጨዋታ ነበረ። ማራኪ የቅጣት ምት ግብ አስቆጥሮ እንግዲህ 800ኛ ግቡን ለክለብና ለሀገሩ ያስቆጠራቸውን ግቦች 800 አድርሶ አዲስ ታሪክ አስመዝግቧል። እንዳልሽው ሁለቱ ተጫዋቾች በተመሳሳይ ሰዓት አዳዲስ ክብረ ወሰኖችን እያስመዘገቡ ነው የሚገኙት። እድሜያቸው ቢገፋም አሁንም እየጣፈጡ የሄዱ ተጫዋቾች ናቸው። ከዛ ውጭ ደግሞ ብሔራዊ ቡድናችን ዛሬ ይጫወታል። የአፍሪካ ዋንጫ ማጣሪያ ጨዋታ ሞሮኮ ላይ ከጊኒ ጋር ዛሬ የመጀመሪያ ጨዋታውን፣ የፊታችን ሰኞ ደግሞ 4ኛ የምድብ ጨዋታውን፣ ዛሬ 3ኛ ጨዋታውን የሚያደርግ ነው የሚሆነው። እነዚህንና ሌሎችንም መረጃዎችን አካተን የምንመለስ ነው የሚሆነው። የስፖርት ዜናዎቻችን አጋር ህብረት ባንክን መልእክት ተከታትለን ስንመለስ ወደ እናንተ የምናደርስ ይሆናል። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ማጣሪያ ጨዋታ ዛሬ ምሽት 5:30 ላይ ከጊኒ ብሔራዊ ቡድን ጋር 3ኛ የምድብ ጨዋታውን ያደርጋል። እሱ እንመለከታለን። ቀደም ብዬ እንደጠቀስኩት እንግዲህ የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ ከማቅናቱ በፊት እንግዲህ አንድ የወዳጅነት ጨዋታ አድርጎ ነበረ። የአቋም መለኪያ ጨዋታ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ከሩዋንዳ ብሔራዊ ቡድን ጋር አድርጎ ከናን ማርክነ ባስቆጠራት ግብ እንግዲህ 1-0 አሸንፎ ነበረ ወደ ሞሮኮ ያቀናው። ዛሬ
ደግሞ የአቋም መለኪያ ጨዋታውንና ልምምዱን ሲያደርግ ቆይቶ ዛሬ ከጊኒ ጋር ምሽት 5:30 በሞሮኮ ካዛብላንካ መሐመድ አምስተኛ ስታዲየም ላይ ዛሬ 5:30 ወሳኙን ጨዋታ የሚያደርግ ይሆናል። ትላንት ምሽት እንግዲህ በካዛብላንካ ረቢ ዛውዲ ስታዲየም የመጨረሻ ልምምዳቸውን አድርገዋል። አሰልጣኝ ውበቱ አባተ ትላንት ከውድድሩ ከመደረጉ በፊት እንግዲህ ከአምበሉ ሽመልስ በቀለ ጋር በመሆን የቅድመ ጨዋታ መግለጫ ሰጥተዋል። ጥሩ ዝግጅት አድርገናል፣ የአቋም መፈተሻ ጨዋታ ማሸነፍ ችለናል፣ አዳዲስና ነባር ተጫዋቾችን በጋራ በመጠቀም እንግዲህ ውጤታማ ለመሆን ከተቻለ ሁለቱን ተከታታይ ጨዋታዎች አሸንፈን 6 ነጥብ ለማግኘት ካልተቻለ ደግሞ አንዱን አሸንፈን አንዱን እንኳን አቻ ቢሆን ተለያይተን በ4 ነጥብ ለማግኘት ከጊኒ ብሔራዊ ቡድን የምንችለውን ሁሉ እናደርጋለን ብለዋል። ሽመልስ በቀለ በግብጽ የሚጫወተው አንጋፋው የኢትዮጵያ ብሔራዊ ቡድን የአማካይ ስፍራ ተጫዋችም እንደዚሁ ለናቢኬታ በጊኒ ብሔራዊ ቡድን እንግዲህ ለሊቨርፑል የሚጫወተው ወሳኙ አማካይ በዚህ ጨዋታ ላይ ተጠባቂ ፕሮፌሽናል እግር ኳስ ተጫዋች ነውና ለናቢኬታ የተለየ ትኩረት የምንሰጠው ጨዋታ አይሆንም። እንደ ቡድን ከጊኒ ጋር ነው የምንጫወተውና እንደ ቡድን ጥሩ እንቅስቃሴ በማድረግ የተሻለ ውጤት ለማስመዝገብ እንጫወታለን ሲል ሽመልስ በቀለ አስተያየቱን ሰጥቷል። በዛሬው ጨዋታ ላይ እንግዲህ ትላንት በተሰጠው ጋዜጣዊ መግለጫ መሰረት ማለት ነው ተከላካዩ ምኞት ደበበ 2 ቢጫ ካርዶች በማየቱ በዛሬው ጨዋታ ላይ አይሰለፍም። ከዛ ውጭ ግን ሁሉም ተጫዋቾች በሙሉ ጤንነት ላይ እንደሚገኙ አሰልጣኝ ውበቱ አባተ ተናግሯል። የጊኒው አሰልጣኝ ካባዲዋራ እንዲሁ ትላንት መግለጫ ሰጥተው ነበርና ምንድነው ያሉት? ለኢትዮጵያ ብሔራዊ ቡድን ትልቅ ክብር አለን። ከሩዋንዳ ጋር ያደረጉትን የአቋም መለኪያ ጨዋታ እና ሌሎችን ያደረጓቸውን ጨዋታዎች ተመልክተናል። ኳስን ይዞ ኳስን በመቆጣጠር ጥሩ የማጥቃት እንቅስቃሴን የሚያደርግ ቡድን ነውና ጥንቃቄ አድርገን ወሳኝ ነጥቦችን እሳቸውም ያው 6 ነጥብ እንፈልጋለን ነው ያሉት። ዛሬ እንግዲህ ምሽት 5:30 በካዛብላንካ መሐመድ አምስተኛ ስታዲየም ላይ የኢትዮጵያ ብሔራዊ ቡድን ወሳኙን 3ኛውን የምድብ ማጣሪያ ጨዋታ የሚያደርግ ይሆናል። የፊታችን ሰኞ በተመሳሳይ ከጊኒ ጋር እዚሁ ሜዳ ላይ ጨዋታቸውን የሚያደርጉ ነው የሚሆነው። የኢትዮጵያ ብሔራዊ ቡድን እንግዲህ በምድብ 4 ያሉት አራቱም ሀገራት ግብጽ፣ ማላዊ፣ ኢትዮጵያና ጊኒ እኩል ተመሳሳይ 3 ነጥቦች ነው ያላቸው። አራቱም ሀገራት ፉክክሩ የጠነከረ ይመስላል። ስለዚህ የኢትዮጵያ ብሔራዊ ቡድን በግብ ልዩነት በአንድ ግብ የምድቡን እየመራ ነው የሚገኘውና መሪነቱን ለማጠናከር እነዚህ 2 ከጊኒ ጋር የሚደረጉ ተከታታይ ጨዋታዎች ወሳኝ ይሆናሉ ተብሎ ነው የሚጠበቀው። ለብሔራዊ ቡድናችን እንግዲህ መልካም ውጤት እንዲገጥመው ነው የምንመኘው። ከዚሁ ጋር ከአፍሪካ ዋንጫ ጋር ተያይዞ እንግዲህ ለኮትዲቯር 2023 አፍሪካ ዋንጫ ትላንት ሌሎች የአፍሪካ ዋንጫ ማጣሪያ ጨዋታዎች ተካሂደዋል። 5 ጨዋታዎች ናቸው ትላንት የተደረጉት። ከምድብ 5 ማዳጋስካር ከማዕከላዊ አፍሪካ ያደረጉት ጨዋታ ማዳጋስካር በሜዳዋ ተሸንፋለች። ከቅርብ ጊዜያት ወዲህ በተለይ በአፍሪካ ዋንጫ የተሻለ እንቅስቃሴ ከሚያደርጉና ጥሩ ውጤት ካላቸው ሀገራት መካከል ማዳጋስካር አንደኛዋ ነበረች። ትላንት ግን በሜዳዋ በማዕከላዊ አፍሪካ ተሸንፋለች። ጋና እንዲሁ ከዚሁ ከምድብ 5 አንጎላን ባለቀ ሰዓት 96ኛው ደቂቃ ላይ የበርማውዙ አማካይ ሴኔሚዮ ባስቆጠራት ግብ 1-0 አሸንፋ በ7 ነጥብ የምድቡን መሪነት አጠናክራ ቀጥላለች። ከምድብ 7 ደግሞ ኮንጎ ከደቡብ ሱዳን ያደረጉት ጨዋታ ኮንጎ ሜዳ ላይ ነበረ። በደቡብ ሱዳን 2-1 ተሸንፋለች። ኮንጎ በታሪክ ለመጀመሪያ ጊዜ ነው የተገናኙት ኮንጎና ደቡብ ሱዳን። ደቡብ ሱዳን ግን ከሜዳ ውጭ ይህንን ጨዋታ ትላንት 2-1 አሸንፋለች። ከምድብ 8 ዛምቢያ ከሌሴቶ ያደረጉት ጨዋታ በዛምቢያ ሜዳ ባለሜዳዋ ዛምቢያ እንግዲህ 3-1 ማሸነፍ ችላለች። ትላንት ዛምቢያ ማሸነፏን ተከትሎ በ6 ነጥብ ምድቡን እየመራች ነው የምትገኘው። የቀድሞ የቼልሲው አሰልጣኝ አብርሃም ግራንት በቅርብ ጊዜ ነበረ ቡድኑን ዛምቢያን የተረከቡትና ትላንት 3-1 አሸንፈው በ6 ነጥብ ምድቡን እየመሩ ይገኛሉ። ከምድብ 9 ጋቦን ከሱዳን ያደረጉት ጨዋታ ደግሞ በጋቦን 1-0 አሸናፊነት ተጠናቋል። ጋቦን ትላንት ማሸነፏን ተከትሎ ነጥቧን 7 በማድረስ ምድቡን በበላይነት እየመራች ትገኛለች። ከምድብ 6 አልጄሪያ ከኒጀር
ንጋት ላይ የተደረገ ጨዋታ ነበረ። አልጄሪያ 2-1 አሸንፋ ሶስተኛ ተከታታይ ድሏን አስመዝግባለች። አልጄሪያ በአፍሪካ ዋንጫ ጠንካራ እና አሉ ከሚባሉ ብሔራዊ ቡድኖች መካከል አንደኛው እንደሆነ ይታወቃል። አልጄሪያ ትላንት 2-1 ስታሸንፍ ሪያድ ማህሬዝ አንድ ግብ አስቆጥሯል። ራሂም አልሐሰን ደግሞ በራሱ መረብ ሌላኛዋን ግብ አስቆጥሯል። ትላንት አልጄሪያ ማሸነፏን ተከትሎ እንግዲህ በተለይ ከ2018 ጀምሮ እስካሁን ድረስ በዚህ በአፍሪካ ዋንጫ ማጣሪያ አንድም ጨዋታ አልተሸነፈችም አልጄሪያ። ዛሬም እንደዚሁ የአፍሪካ ዋንጫ ማጣሪያ ጨዋታዎች የሚደረጉ ነው የሚሆነው። በእኛ ምድብ ኢትዮጵያ ባለችበት በምድብ 4 ግብጽ ከማላዊ የሚያደርጉት ጨዋታ ይጠበቃል። ኡጋንዳ ከታንዛኒያ 11 ሰዓት ላይ ቀደም ብሎ የሚደረግ ጨዋታ ነው ዛሬ። ናይጄሪያ ከጊኒ ቢሳው ምሽት 1 ሰዓት ላይ ይደረጋሉ። ወደ 14 የሚደርሱ ጨዋታዎች በርከት ያሉ ጨዋታዎች ናቸው የሚደረጉት። ደቡብ አፍሪካ ከላይቤሪያ፣ አይቮሪ ኮስት ከኮሞሮስ፣ ሴኔጋል ከሞዛምቢክ እና ካሜሩን ከናሚቢያ ከ14ቱ ጨዋታዎች የተሻለ ግምት የተሰጣቸው የአፍሪካ ዋንጫ የማጣሪያ ጨዋታዎች ናቸው። ሌላኛው ቀደም ብላ ማህሌትም እንዳነሳችው የአውሮፓ ዋንጫ ማጣሪያ ጨዋታዎች ትላንት ተደርገዋል። እስካሁን ከዓለም ዋንጫ መልስ እንግዲህ ብሔራዊ ቡድኖች የአውሮፓ ዋንጫ ማጣሪያ ጨዋታቸውን ገና ትላንት ነው የተጀመረው። የምድብ የመጀመሪያ ጨዋታዎች ትላንት ተደርገው እንግዲህ በተለይ ጣሊያን ከእንግሊዝ ያደረጉት ጨዋታ በብዙ መልኩ የሚጠበቅ ጨዋታ ነበረ። ወደ ደቡብ ጣሊያን አቅንታ እንግሊዝ በኔፕልስ ዲያጎ አርማንዶ ማራዶና በናፖሊ ሜዳ ጨዋታዋን አድርጋ ነበረ። እንግሊዝ 2-1 አሸንፋለች። ይህንን ጨዋታ ለእንግሊዝ ብሔራዊ ቡድን ዴክላን ራይስ እና ሃሪኬን በፍጹም ቅጣት ምት፣ ዴክላን ራይስ ደግሞ በጨዋታ ሁለቱን ግቦች ለእንግሊዝ ብሔራዊ ቡድን ማስቆጠር ችሏል። ማቴዎ ሬቴጊ ደግሞ ለጣሊያን ብቸኛዋን ግብ አስቆጥሯል። ሃሪኬን ትላንት ግብ ማስቆጠሩን ተከትሎ እንግዲህ 54 ግቦችን በማስቆጠር የእንግሊዝ የምንጊዜም ኮከብ ግብ አስቆጣሪነት ክብሩን ከዋይን ሩኒ መረከብ ችሏል። 54ኛ ግቡን ነው ትላንት ያስቆጠረው። የቀድሞው እንግሊዛዊ አጥቂ ዋይን ሩኒ 53 ግቦችን ይዞ የእንግሊዝ የምንጊዜም ኮከብ ግብ አስቆጣሪ ባለክብር ተጫዋች እንደነበር እናስታውሳለን። ከ1961 በኋላ ነው በነገራችን ላይ እንግሊዝ ጣሊያንን ያሸነፈችው እና ከሜዳዋ ውጭ ሃሪኬንም ትናንት አዲስ ታሪክ ማስመዝገብ ችሏል። 2020 የአውሮፓ ዋንጫ ላይ ሁለቱ ሀገራት በፍጻሜው ተገናኝተው እንግዲህ በፍጹም ቅጣት ምት ጣሊያን ሻምፒዮን እንደነበረች ይታወሳል። ጣሊያንን እንግሊዝን አሸንፋ ትላንት በሚገባ እንግሊዝ ይህንን ውጤት ቀልብሳ ተበቅላለች። ሉክ ሾው 80ኛው ደቂቃ ላይ በእንግሊዝ በኩል በሁለት ቢጫ ካርድ ከሜዳ የወጣ ተጫዋች ነው። ከ62 ዓመታት በኋላ እንግዲህ ለመጀመሪያ ጊዜ አሸንፋለች። ፖርቹጋል ከሌሽተንስታይን ያደረጉት ጨዋታ በፖርቹጋል 4-0 አሸናፊነት ተጠናቋል። አንጋፋው አጥቂ ክርስቲያኖ ሮናልዶ ትላንት 2 ግቦችን አስቆጥሯል። ቀደም ብለን እንደጠቀስነው 197 ጨዋታዎችን ለብሔራዊ ቡድን በማድረግ ቀዳሚው ተጫዋች ለመሆን በቅቷል። ከዚህ ቀደም 196 ጊዜ በመሰለፍ የኩዌቱ አጥቂ ባድር አልሙታዋ ነበረ ይህንን ክብር ይዞት የነበረው። ክርስቲያኖ ሮናልዶ ይህን ክብር ተጋርቶ ነበረ፣ የግሉ አድርጓል። ትላንት እንግዲህ ክርስቲያኖ ሮናልዶ 2 ግቦችን አስቆጥሯል። ታሪክ በሰራበት ዓመት 20 ዓመታትን በተከታታይ ግቦች በማስቆጠር ለፖርቹጋል ታሪካዊ ተጫዋች ለመሆንም በቅቷል። ዴንማርክ እንዲሁ ትላንት ፊንላንድን አሸንፋለች። ዛሬም የዚህ የአውሮፓ ዋንጫ ማጣሪያ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። በተለይ ፈረንሳይ ከሆላንድ ዛሬ ምሽት 4:45 የሚያደርጉት ጨዋታ በብዙ መልኩ ይጠበቃል። የመጨረሻው ጉዳያችን የሚሆነው የባየር ሙኒኩ አሰልጣኝ ዩሊያን ኔግልስማን እንደተሰናበቱ ነው የተገለጸው። ባየር ሙኒክ ውጤት ማጣት ላይ ነው የሚገኘው። ያለፉት 11 ዓመታት ላይ እንደ ዘንድሮ ውጤት አጥቶ አያውቅምና ሁለተኛ ደረጃ ላይ ነው የሚገኘው። በባየር ሊቨርኩሰን ቀደም ሲል 2-1 ባለፈው እሁድ መሸነፉ እናስታውሳለን። ወጣቱን አጥቂ 35 ዓመቱ ነው። እሱን አሰናብቶ አሰልጣኝ ቶማስ ቱኸልን የቀድሞ የቦሩሲያ ዶርትሙንዱንና የቼልሲውን አሰልጣኝ እንደቀጠረ ይፋም ባይደረግ በውስጥ መረጃዎች ወጥተዋልና በቅርብ ሰዓታት እንግዲህ አሰልጣኝ ቶማስ ቱኸል ዩሊያን ኔግልስማንን ተክቶ የቀድሞ የዶርትሙንዱን ተቀናቃኝ የነበረውና ውጤታማ የነበረውን ክለብ ባየር ሙኒክን እንደሚረከብና በቅርብ ሰዓታትም ይፋ እንደሚደረግ ተገልጿል። ለማለዳ ያዘጋጇቸው መረጃዎች እነኚህ ናቸው። እጅግ አድርገን እናመሰግናለን። ደግነስ መልካም ቀን ይሆናል። የተወደዳችሁ ተመልካቾቻችን ጤና ይስጥልኝ። ኢትዮጵያችን እንደቀጠለ ነው። እንግዲህ በአበይትነት ወደ ያዝነው የመጀመሪያው ጉዳያችን እናምራ። ህገወጥ ፍልሰት ወይም ኢመደበኛ ፍልሰትን የተመለከተ ነው። እንግዲህ በዓለም አቀፍ ደረጃ
ህገወጥ ፍልሰትን ስንመለከተው እጅግ አሳሳቢ የሆነ ችግር ሆኗል። የሀገራት የደህንነት ስጋት የሚሆንባቸው አጋጣሚዎች አሉ። በርካቶች ለሰብአዊ መብት ጥሰቶች ይጋለጣሉ። በዚህ በህገወጥ የሰዎች ዝውውር እንግዲህ ሀገራትን እየፈተኑ ካሉት ረጅም የሆነ ሰንሰለት ያላቸው ሰዎቹን ከማዘዋወርም ያለፈ ሌሎች አብሮ የተያያዙ ጉዳዮች ያሉት ነውና እንግዲህ ህገወጥ ፍልሰት ለዓለማችን አስቸጋሪ ፈታኝ ሆኗል። እንዲሁም ደግሞ ሀገራችንም ያለችበት ቀጠና ይታወቃል። የዚህ የአፍሪካ ቀንድ ቀጠና ከዚህ ጋር ተያይዞ ምስራቅ አፍሪካ ቀጠና ላይ የምናያቸው ሀገራት ደግሞ በኢኮኖሚ ያን ያክል የጠነከሩ አለመሆናቸው እንዲሁም ደግሞ በቀጠናው አካባቢ የሚኖሩ አለመረጋጋቶች ደግሞ ሰዎችን ለዚህ ጉዳይ ይበልጥ ተጋላጭ ነው የሚያደርጋቸው። ኢትዮጵያም ደግሞ ኢመደበኛ ፍልሰትን ለመከላከል ያግዛት ዘንድ ብሔራዊ ፍልሰት ትብብር ጥምረት አቋቁማለች። እንግዲህ የዚህ ጥምረት አባላት ደግሞ በተሻለ መልኩ በመቀናጀት ኃላፊነታቸውን እንደሚወጡ ገልጸዋል። እንግዲህ የእነሱን አስተያየት ጥላሁን ካሳ አሰባስቧል፣ እንዲህ ይቀርባል። የህብረተሰቡን ግንዛቤ ማሳደግ ነው በዋናነት የሚጠበቅብን። ከዛ አንጻር አሁን እየሰራናቸው ባለነው ስራዎች ህብረተሰቡን ግንዛቤ ፈጥረናል። ወደፊትም ደግሞ አሁን ያሉ ቀሪ ስራዎችን በስፋት የምንሰራባቸው እቅድ አውጥተን እስከ ታችኛው ማህበረሰብ ድረስ የግንዛቤ ውይይቶችን የምናካሄድባቸው ናቸው። በቀጣይ ባጭር ጊዜ ውስጥ ደግሞ ውጤት የምናመጣባቸው ስራዎችን በተለይ ማህበረሰቡን ማዕከል ያደረጉ ቀደም ሲል ሲሰሩ የነበሩ ስራዎች ፈጻሚዎች ላይ ነበረ እንትን የምናደርገው። አሁን ግን ማህበረሰቡን መሰረት ያደረጉ ስራዎች ታች ድረስ ወርደን እየሰራን ያለ ነው። ይሄ ደግሞ አሁን በቅርቡ ባካሄድናቸው መድረኮች የተሻሉ ውጤቶች እየተመዘገቡበት ያለው ህብረተሰቡን የማስገንዘብ ተመላሾችን ደግሞ በሀገራቸው ላይ ሰርተው ተለውጠው እንዲኖሩ የማድረግ ውጤቶች የታዩበት ስራ እየሰራን ያለ ነው። ማህበረሰባችን ይሄ ችግር ነው ብሎ የማያስብበት ሁኔታዎች አሉ። እንደ ችግር አስቦት ቢሆን ኖሮ ነፍሱን ይዞ ሄዶ ቮለንተርሊ ለችግር አጋለጥም ነበር እና ከዚህ አንጻር የግንዛቤ መስጠት ስራን ሚዲያ እንዳጠቃላይ ኢቢሲ ደግሞ እዚህ ጥምረቱ አካል ስለሆነ ስራውን በተጠናከረ ሁኔታ ግንዛቤ የመስጠት ሀገራዊ ኃላፊነታችንን መወጣት አለብን። በህገ ወጥ መንገድ ዜጎችን ከሀገር እንዲወጡ የሚያደርጉ ወደ ውጭ ሀገር ስራ እናስቀጥራቸዋለን በሚል ከፍተኛ ገንዘብ ከተበዳዮች እየወሰዱ ወንጀልን የሚፈጽሙ እንዲሁም ለብዝበዛ ዓላማ ለተለያዩ ህገወጥ ለሆኑ ድርጊቶች የሚያሰማሩ ገንዘብ እየወሰዱ ለስቃይ የሚዳርጉ አጥፊዎችን የመከታተል ስራ ነው የሚሰራው ማለት ነው። ስለዚህ በዚህ ስራ ውስጥ የወንጀል ምርመራ ይኖራል፣ የክስ ሂደት ይኖራል። ይህንን መሰረት ያደረገ ፍርድ ለማግኘት ደግሞ ወደ ፍርድ ቤት ጉዳዩን ይዞ በመሄድ ክርክር ማድረግ ነው መሰረታዊ ስራችን ማለት ነው። እኛ በዋነኝነት የምንሰራው የታመሙትን የተጎዱትን መንከባከብ ነው። ትልቁ ስራችን እሱ ነው። ስለዚህ ከየትኛውም ሀገር ከአረብ ሀገር ተመላሾችን ተጎድቶ ሲመጡ በየትኛውም በመንግስት አቋም አደረጃጀት ባለው እንቀበላለን። እነዛን አስታመን አሳክመን የሳይኮሎጂ ሳፖርት አለን፣ ሁሉም ሳፖርት አለን። ስለዚህ እነዛን ሕክምናን መስጠት ያለብንን ነገሮች ሁሉ እንሰጣለን። ከዛ በኋላ ራሳቸውን ችለው እንዲቋቋሙ ማድረግ ነው የኛ ትልቁ ስራ። አሁን ከጥምረቱ ጋር ደግሞ ባለው ለፍርድ ቤት የሚፈለጉትን ለምስክርነት የሚፈለጉትን ተመላሾች ተጎጂዎች እስር ቤት እንዳይቆዩ እኛ ጋር በማቆየት ጊዜያዊ መጠለያ በመስጠት ጊዜያዊ ድጋፍ በመስጠት ምስክርነታቸውን እንዲያደርጉ እንዲሰጡ እናደርጋለን። በመንግስት ተቋማት ውስጥ መካከል በመንግስት ተቋማትና በአጋሮች መካከል በፌዴራልና በክልሎች መካከል ያለው ጥምረት እንደተጠበቀ ሆኖ ከዚህ ጥምረት በጠነከረ መልኩ የህገ ወጥ አዘዋዋሪዎች፣ የደላሎች፣ የሚያባብሉና የሚያስኮበልሉ ወንጀል ፈጻሚዎች ጥምረት ከፍተኛ ጥንካሬ ያለው ነው። ስለዚህ እኛ ከነሱ የተሻለ ሆነን መገኘት ይኖርብናል ማለት ነው። በዚህ ረገድ መንግስት እየሰጠ ያለው ኮሚትመንት፣ አጋሮች እያደረጉት ያሉት ድጋፍ ጥሩ ነው። የሚቀሩ ነገሮች ይኖራሉ። ቅድም እንዳልኩት ተቋማዊ ማድረግ፣ የጋራ ምላሽ መስጠት። ምክንያቱም በተባበረ ክንድ ምላሽ ስንሰጥ የምንሰጠው የምላሽ አቅም እና የምንሰጠው የምላሽ ስፋት በዛው ልክ ነው፣ እንደ ትብብራችን ነው የሚሆነው። ስለዚህ በትብብር ምላሽ መስጠት ዓለም አቀፍ ግዴታም ጭምር ነው። ሀገራዊ ትብብር ማድረግ፣ ዓለም አቀፍ ትብብር ማድረግ በዓለም አቀፍ በፈረምናቸው ፕሮቶኮሎችም በሀገራችንም ሕግ መሰረት አንዱ መሰረታዊ አምድ ነው
ወንጀሎችን ለመከላከል ሀገር ውስጥ ትብብር ማድረግ፣ በጋራ መስራት። ከዚህ አንጻር የተከናወኑ ስራዎች ጥሩ ናቸው፣ ግን ብዙ የሚቀረን ገና ነው ማለት ነው። እንግዲህ ቀደም ሲል በተከታተል ነው የአስተያየት የዚህ የብሔራዊ ፍልሰት ትብብር ጥምረቱ ግንዛቤ መፍጠር፣ ተጎጂዎችን ተመላሾችን መደገፍና ሕግን ማስከበር በዋናነት አበይት ጉዳዮቹ ሆነው ነው እንግዲህ የሚሰሩት። የኢቢሲም በነገራችን ላይ የዚህ የጥምረቱም አባል ነው። ከዚሁ ጋር ርዕሰ ጉዳይ ጋር በተያያዘ ደግሞ ተጨማሪ ማብራሪያ እንዲሰጡን በአዲስ አበባ ከተማ አስተዳደር የስራ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ የስራ ዕድልና ምግብ ዋስትና ዘርፍ ኃላፊ ፍስሐ ጥበቡ እዚህ ስቱዲዮአችን ይገኛሉ። ስለመጡልን እጅግ አድርገን እናመሰግናለን። አመሰግናለን። መልካም እንግዲህ ወደ መጀመሪያው ጥያቄያችንን እንለፍና አዲስ አበባ የዚህ የፍልሰት ትብብር ጥምረት አባል እንደሆነች ይታወቃልና በከተማ ደረጃ ደግሞ የመደበኛ ፍልሰት ለአዲስ አበባም የሚፈጥርባት ስጋት እንዳለ ይታወቃል። አንዷ ተጠቂ ነች ማለት እንችላለን በችግሩና የመደበኛ ፍልሰትን ለማስቀረት በከተማ ደረጃ እየተሰራ ያለው ስራ ምን ይመስላል ከሚለውን ጀምር። በጣም ጥሩ ነው። እንግዲህ ይሄ የመደበኛ ፍልሰት በሀገር አቀፍ ደረጃም በዓለም አቀፍ ደረጃ ከፍተኛ ጉዳት ማድረስ ከጀመረ ጊዜ ጀምሮ የተለያዩ ትኩረቶችን ተሰጥቶት እየተሰራ ነው የሚገኘው። ከሀገር አቀፍ ደረጃም አዋጅ ተቋቁሟል። 1178 የሚል በ2012 ዓ.ም አዋጅ ተቋቁሞ በዚህ አዋጅ መሰረት በየደረጃው ያለ የክልል መንግስታትና የከተማ አስተዳደሮች ምክር ቤት አደራጅተው በከፍተኛ ኃላፊነት ስሜት እንዲመራ ተደርጓል። በዚህ መሰረት እንግዲህ አዲስ አበባ ከተማ አስተዳደርም በምክትል ከንቲባ የሚመራ የምክር ቤቱ ኮሚቴ ተደራጅቷል። ከኮሚቴው ስር ደግሞ የተለያዩ ንዑሳን ኮሚቴዎች ተደራጅተዋል። ይህን ስራ ደግሞ የበለጠ ተግባራዊ ለማድረግ መመሪያዎች ወጥተዋል። 126/2014 ዓ.ም አዲስ አበባ ከተማ አስተዳደር ይህን የሰዎች ፍልሰትን ለማደራጀት ለማቋቋምና ለመቋጠር የሚያስችል መመሪያ አውጥቶ ወደ ስራ ገብቷል። እንግዲህ ኮሚቴ ማደራጀቱ ስራ በከተማ በክፍለ ከተማና በወረዳ ደረጃ የተደራጀና የተለያዩ ስራዎችን የሚሰራ ነው። ከሚሰራቸው ስራዎች ውስጥ ዋናዎቹ የግንዛቤ ማስጨበጫ ስራ ነው። አንደኛው እንግዲህ በተለያየ ምክንያት በአቻ ግፊት ሊሆን ይችላል፣ የተለያየ መረጃዎችን የተሳሳተ መረጃዎችን በመስማት ሊሆን ይችላል። ሀገር ውስጥ በተለያየ መንገድ ስራ ያላገኙ ወጣቶች ውጭ ብንሄድ ያልፍልናል በሚል በተለያዩ ግፊቶች ወደ ውጭ የሚሄዱ ህገወጥ በሆነ መንገድ የሚሄዱ ህይወታቸውን አደጋ ላይ ጥለው ምንም ዋስትና በሌለበት ሁኔታ የሚሄዱበት ሁኔታ አለ። ይሄ ተገቢ ያለመሆኑን ማስረዳት፣ ሊያስከትል የሚችለውን የህይወት ዋጋ ማስገንዘብና እንዲሁም ደግሞ በዚህ ሰለባ የሆኑ ሰዎች የተጎዱ ሰዎች ህይወታቸውን ያጡ ንብረታቸውን ያጡ ንብረት ብቻ ሳይሆን ህይወትም ታጣለ። ሪስክ ወስደን ነው የምትሄደው፣ በባህር ነው የምትሄደው። በጣም በከፍተኛ አደጋ የተጋለጠ ስለሆነ ይህንን ግንዛቤ ማስጨበጥና ከዚህ ድርጊት ማህበረሰቡ በቂ ግንዛቤ አግኝተው ከዚህ ድርጊት እንዲቆጠብ የመስራት ስራ ነው የሚሰራው፣ የግንዛቤ ማስጨበጫ ስራ። ሁለተኛው ስራ ደግሞ በሀገር ውስጥ የስራ እድል ማመቻቸት ነው። ሰው በሀገሩ በቀየው ስራ እድል አግኝቶ ከዚህ አይነት ከባድ የሆነ አደጋ ራሱን ሊቆጠብ የሚችልበት መንገድ ማመቻቸት ነው። በሶስተኛ ደረጃ ከውጪ በዚህ መንገድ የተመለሱ ተጎጂ የሆኑትን ከተለያዩ መንግስታዊ እና መንግስታዊ ካልሆኑ ድርጅቶች ጋር በትብብር የማቋቋምና የስነ ልቦናቸውን የመጠገን ስልጠና እንዲያገኙ ማድረግ፣ ተመልሰው መደበኛ ህይወታቸውን ሊመሩና ስራ ሰርተው ሀገራቸው ላይ የራሳቸውን ኑሮ መምራት የሚችሉበት ሁኔታ የማመቻቸት ስራ ነው እየተሰራ ያለው። እንግዲህ ወደ ለህገ ወጥ ፍልሰት ወይም ለዚህ ለኢመደበኛ ፍልሰት ሰዎች የሚዳረጉበት አንደኛው ምክንያት አንዳንድ አካባቢዎች ላይ መልካም አስተዳደር እጦት ይሆናል። ቀደም ሲል ያነሱት የስራ እድል ደግሞ መሰረታዊ ጉዳይ ነው። ብዙዎች ደጋግመው ወደ መጨረሻው ገደማ አንስተውት ነበር። ተመላሾችን መልሶ ስለማቋቋም 3፣ 4፣ 5፣ 6 ጊዜ ባህር አቋርጠው በህገ ወጥ መንገድ በብዙ ስቃይ ደጋግመው ሰዎች ወደ ሌላ ሀገራት የሚሰደዱበት ሁኔታ እናስተውላለን። ከዛም ባለፈ ደግሞ ከተሞች ላይ ልክ እንደ አዲስ አበባ ትልልቅ ከተሞች ላይ ደግሞ ልዩ የሆኑ ኢኮኖሚካሊ በተሻለ መንገድ ለመኖር አስቻይ ሁኔታዎች እንዳሉ በደላሎችም በተለያየ መንገድ የሚነገርና ህጻናትን ጭምር ሳይቀር የማምጣት ሁኔታዎች አሉና እንደዚህ አይነት ጉዳዮችን ለመከላከል ምንድነው በዋናነት እየተሰራ ያለው? በጋራ የመናበቡ ስራ በምን ደረጃ ላይ ነው? እንግዲህ የዚህ የጥምረቱ አካል በየጊዜው ስራ እንገመግማለን። በየኮሚቴ ውስጥ ባሉ ባለድርሻ አካላት የተሰሩ ስራዎች በየጊዜው እየታዩ ይሄዳሉ። ዋናው ሁኔታ እነዚህ ህገወጥ ሰዎች ዝውውር ላይ የተሰማሩ አካላት
በጣም ከአቅም በላይ የሆነ ግንኙነት ነው የሚፈጥሩት፣ ስብከት ነው የሚሰብኩት ማለት ትችላለህ። ልክ ውጭ ሀገር እንዲሄዱ እንደሚያልፍላቸው ሁሉ ነገር አልጋ ባልጋ እንደሆነ አድርገው ይሄ ሰዎችን የማማለል ስራ ይሰራል። ሰዎቹ እንግዲህ ከአዲስ አበባ ውጭ ባሉ አካባቢዎችም በህገወጥ መንገድ በጣም ቼን አለው፣ ትስስር አለው። በህገወጥ መንገድም ይመጣሉ። ከመጡ በኋላ ህግና አሰራሩ በሚፈቅደው መንገድ ሳይሆን ህገወጥ በሆነ መንገድ ወደ ውጭ የሚሄዱበት ሁኔታ አለ። ይሄን እንግዲህ ለማስቀረት በእኛ በኩል የተሰራ ያለው ስራ አንደኛው ህጋዊ በሆነ መንገድ ሰዎች ከቦታ ቦታ ተንቀሳቅሶ የመስራት መብታቸው የተከበረ ነው፣ ሀገር ውስጥም ውጭ ሀገርም። ይሄ ወደ ውጭ ሀገር ሰላማዊ በሆነና ህጉን በተከተለ ዋስትናቸው፣ ህይወታቸው፣ ደህንነታቸው ሰርተው ደግሞ ተለውጠው ያገኙትን ገንዘብ ሀገራቸው ላይ መልሰው መስራት የሚችሉበት ሁኔታ ለማመቻቸት አንደኛው ስራ ህጋዊ የሆነውን የውጭ ሀገር የስራ ስምሪት የማስተካከል ስራ ነው። ይሄ በፌዴራልም ደረጃ በከተማ አስተዳደሩም ደረጃ በዚህ ዙሪያ ላይ የተሰማሩ ከ300 በላይ ኤጀንሲዎች አሉ፣ ወይም ይሄን ስራ የሚሰሩ ኤጀንሲዎች አሉ። ከነሱ ጋራ አሰራራቸውን፣ የምልመላ ስርዓታቸውን፣ አስተምሮታቸውን በደንብ እንዲፈትሹ እንዲያስተካክሉ ቁጥጥር ይደረጋል፣ ድንገተኛ ቁጥጥር ጭምርም። በዚህ ላይ በህገ ወጥ መንገድ ያገኘናቸው ሰዎችን ህጋዊ በሆነ የምልመላ ስርዓት፣ የአስተምሮ ስርዓት የማይልኩ ኤጀንሲዎች እርምጃ እንዲወሰድባቸው ለማድረግ ተሞክሯል። ህጋዊ የሆኑትን ደግሞ የማበረታታት ስራ ተሰርቷል። እንግዲህ በዚህ 6 ወር ውስጥ በዚህ 7-8 ወር ውስጥ የተሻለ ውጤቶች አግኝተናል። በተወሰነ ደረጃ ይሄ አጀንዳ አሁን ሰው ወደ ውጭ ሀገር ሄዶ እንደዚህ የሚል ነገር በተወሰነ መልኩ እየቀነሰ ያለበት ሁኔታ አለ። አሰራሮቹን ለማሻሻል ተሞክሯል። አሁን በእኛ እንግዲህ 3 ሀገሮች ዱባይ፣ ኳታርና እንትን ይሄዳሉ፣ 3 ሀገሮች ይሄዳሉ። እነዚህን አሰራሩን የማቀላጠፍ ስራ የተሰራ ነው የሚገኘው። ሁለተኛ ነገር ደግሞ እኛ ቢሮ ላይ የፕሪ ዲፓርቸር ስልጠና ይሰጣል። ወደ ውጭ ሀገር የሚሄዱ ሰዎች በቂ ግንዛቤ ስለሚሄዱበት አገር ባህሉን፣ የስራ ሂደቱን በቂ መረጃ ቢያንስ በቂ መረጃ ይዘው እንዲሄዱ ለማድረግ ጥረት ይደረጋል። ከመሄዳቸው በፊትም የተለያዩ የዛ ነገር የሚሄዱበትን አገር ባህላቸውን፣ ቋንቋቸውን፣ የተወሰነ ስርዓታቸውን ሊያሳዩ የሚችሉ በመጽሔትና በተለያዩ በቪዲዮ ጭምር ትምህርት ሰጥተን ወደ ውጭ ሀገር ለመሄድ የሚደረግ ጥረት አለ። እንግዲህ በዚህ 7 ወር ውስጥ ወደ 8000 የሚጠጉ ዜጎች ህጋዊ በሆነ መንገድ ወደ እነዚህ ወደ 3ቱ አገሮች እንዲሄዱ ለማድረግ ተሞክሯል። አሁን ደግሞ መንግስት ከሳውዲ አረቢያ ጋራ ህጋዊ የሆነ የስራ ስምሪት ለመፍጠር የ3ትዮሽ ስምምነት አድርጓል። እሱንም አሁን እንግዲህ ህጋዊ በሆነ መንገድ ምልመላ ጀምረናል። እንደውም የአሁኑን ከሌላው ጊዜ ለየት ያደረግነው ሰዎች በተለያዩ አይነት እነዚህ ደላላዎች ተታለው ህገወጥ በሆነ መንገድ እንዳይሄዱ ህጋዊ በሆነ መንገድ የሚሄደው ከስምሪት የሚወጡ አሉ። ህጋዊ በሆነ መንገድ ሂደቱን ተከትለው ወይ በቂ ግንዛቤ ሳይገኛቸው ወይ እዛ የተለየ ነገር እንዳለ አድርገው የተሳሳተ መረጃ አግኝተው ሄዱና እዛ ችግር ውስጥ ገብተው ተመልሶ የሚመጡ አሉ። ህጋዊ በሆነ መንገድ የሚሄደው ማለት ነው። ስለዚህ ያኛውን ህጋዊ በሆነ መንገድ ህገወጥ ድርጊት ውስጥ እንዳይሳተፉ በቂ መረጃ የመስጠት እዛ ከሄዱ በኋላ ስንት ሰዓት መስራት እንዳለባቸው፣ እንዴት መስራት እንዳለባቸው፣ ምን ነገሮችን ራሳቸውን ለመከላከል ማድረግ እንደሚገባቸው ጥንቃቄ እንዲያደርጉ ስልጠና ይሰጣል። እንግዲህ ከሳውዲ አረቢያ ጋራም የተጀመራለ አሁን ከ7000 በላይ ሰዎች መዝግበናል በዚህ አንድ ወር ውስጥ ማለት ነው። ገና ጉዞ አልጀመርንም። በሚቀጥሉት ጊዜያቶች ውስጥ ይጀምራል በዚህ ጾም ውስጥ ብለን ተስፋ እናደርጋለን። እነዚህ ነገሮች እንግዲህ ሰዎች በህገወጥ በሆነ መንገድ ህይወታቸውን አደጋ ላይ ጥለው ቤተሰቦቻቸውን በትነው አለን የሚሉትን ጥሪት ሰብስበው ያልፍልኛል ብለው አይደለም የሰበሰቡትን ጥሪት ህይወታቸውንም ጭምር ደግሞ የማያገኙበት መንገድ ውስጥ እንዳይሳተፉ ህጋዊ በሆነ መንገድ እንዲሄዱ የማመቻቸት ስራ የተሰራ ነው። ይሄ በሀገር ውስጥ ብቻ ሳይሆን ወደ ውጭ ሀገር ሄደው ለሚሰሩት፣ ሀገር ውስጥ ደግሞ በሀገራቸው ላይ ስራ መስራት ለሚችሉ ዜጎችም ደግሞ አቅም በፈቀደ መጠን ስልጠና መስጠት፣ ግንዛቤ መስጠትና በተጨማሪም ደግሞ የብድር የመስሪያ ቦታ በማመቻቸት በሀገራቸው ላይ ላባቸውን፣ ጉልበታቸውን፣ እውቀታቸውን አፍሰው መበልጸግ የሚችሉበት ሁኔታ እንዳለ ስራ እየተሰራ ነው የሚገኘው። እንግዲህ በዚህ 7-8 ወር ውስጥ ወደ 313000 በላይ ዜጎችን የስራ እድል ለመፍጠር ተሞክሯል። ይሄ እንግዲህ ወደ ውጭ ሀገር ውስጥ ስራ አይኖርም ብሎ ተስፋ እየቆረጠ በተለያየ ምክንያት ወደ ውጭ ሀገር ሊሄድ የሚችለውን ሀገር ውስጥ ራሱ እድል እንዳለ፣ ተስፋ እንዳለ፣ ሰርቶ መለወጥ እንደሚቻል የሚያሳዩ ስራዎች እየሰራ ነው የሚገኘው። እንግዲህ ወደ 313000 በዚህ 8 ወር ውስጥ የስራ እድል ፈጥረናል። ከዚህ ውስጥ ደግሞ ወደ 84% ወጣት ነው፣ 51% ሴቶች ናቸው። ለዚህ ለህገ ወጥ ስደትም የተጋለጡት በአብዛኞቹ እነሱ ናቸው። ስለዚህ በሀገራቸው ላይ ሰርተው መበልጸግ መለወጥ እንደሚችሉ
የሚያሳዩ ስራዎች እየተሰሩ ነው የሚገኙት ማለት ነው። ከተጠያቂነት አንጻር በተለይ ይህ ህገወጥ የሰዎች ዝውውር የሚካሄድበት ወይም የመደበኛ ፍልሰትን ስንመለከተው ሰንሰለቱ ረጅም ነው ተብሏል። ችግሮችን የሚፈጥሩ አካላት ከገጠር ጀምሮ እስከ ባህር ተሻግረው እስከ ሌሎች ሀገራት ጭምር እንዲሁም መንግስታዊ መዋቅሮችንም ጭምር የሚጠቀሙበት ሁኔታ እንዳለ ተገልጿልና ሰዎችን ምን ያክል ህገወጦችን ተጠያቂ የማድረግ ስራ እየተሰራ ነው? ህግስ እርምጃ ሲወስድ ምን ያክል አስተማሪ ነው? አንዳንዶች ኤጀንሲዎች ይዘጋባቸውና ተመልሰው ስም ቀይሮ የመምጣት በሌሎች እንዲህ አይነት ሁኔታዎች ስላሉ አስተማሪ በሆነ መልኩ ተጠያቂነትን ከማስፈን እንዲሁም ደግሞ ህጋዊ እርምጃ እየተወሰደ ነው ወይ? ለመሰናበቻ ያክል ነው። እንግዲህ ይሄኛው በየጊዜው በተለያዩ ሚዲያዎች እናንተም እንደምትሰሙትና እንደምትዘግቡት ይሄ የህገወጥ የሰዎች ዝውውር ቼኑ በጣም ከባድ ነው። ከአገር ውስጥ ጀምሮ እስከ ውጭ ድረስ በጣም በከፍተኛ ባለሀብቶች የሚንቀሳቀስ ከኋላው በጣም ብዙ ብር እየፈሰሰ የሚንቀሳቀስ እንደሆነ ይታወቃል እና በተደጋጋሚ እዚህ ውስጥ ሁሉም ባለድርሻ አካላት የፌዴራል ፖሊስ፣ ፍትህ ሚኒስቴር፣ በአዲስ አበባ ደረጃ የሚመለከታቸው አካላት አሉ። ይሄ ዋናው ከምንጩ ለማድረግ በጣም ከፍተኛ ስራ እየተሰራ ነው። ተጠያቂነት ስርዓትም እየተዘረጋ ነው። ሀገር ውስጥም ደግሞ እነዚህ ኤጀንሲዎች በዚህ መንገድ ህገወጥ በሆነ መንገድ በድለላ እየተሰማሩ የሰውን ህይወት ለአደጋ እያጋለጡ የሰው ህይወትን እያጠፉ ቤተሰብ የሚበትኑ የአካል ጉዳት እንዲደርስ የሚያደርጉ የአካል ጉዳትና በቤተሰብ መበተን ብቻ ሳይሆን በእንደዚህ አይነት ሂደት ውስጥ ሰለባ ሆነው የመጡ ሰዎች ስነ ልቦናቸው ተጎድቶ ሲታይ ይሄ ስራ ምን ያህል እጅግ ከባድ እንደሆነና ከጀርባው ደግሞ ምን ያህል ሰዎች በዚህ ህይወታቸውን እየመሩ እንደሆነ የሚያሳይ ነገር አለ። ይሄ በየጊዜው ቁጥጥር እየተደረገ ነው የሚገኘው። እንግዲህ በከፍተኛ ደረጃ የሚመራ ስለሆነ አሁን ዝርዝር ነገሩን የሚመለከታቸው አካላት የሚሰጡት ነው የሚሆነው። በእኛ በኩል ግን ይሄን ተጋላጭነቱን የመቀነስ ስራ ነው። ለምሳሌ ሰዎችን ህጉን እያጠበቅ በሄድክ ቁጥር ተመልሰው በህገወጥ መንገድ ወደ ውጪ የሚሄድ አይነት አዝማሚያ እንዳይኖር ሀገር ውስጥ ያለውን ህጋዊ የሆነ የስራ ስምሪቱን የማስተካከል ምቹ የማድረግ ስራ ነው። ከዚህ ረገድ ለምሳሌ ዲጂታላይዝድ ማድረግ የፌዴራል ወደ ውጭ ሀገር የስራ ስምሪት የሚመራው ተቋም ከእጅ ንክኪ በሆነ መንገድ ዲጂታላይዝድ ለማድረግ ተሞክሯል። ከዚህ በፊት የነበሩ በጣም ረጃጅም ሰልፎችና የተለያዩ አይነት እዚህ ውስጥ የሚደረጉ ብልሹ አሰራሮች ለማስተካከል ጥረት ተደርጓል። በከተማ አስተዳደሩም ኤጀንሲዎችን የመፈተሽ የመቆጣጠር እና እርምጃ የመውሰድ እንግዲህ ዋናው ወደ ህጋዊ ስርዓት እንዲመጡ ነው። እርምጃ ወስዶ ከስርዓት ማስወጣት ያው ህገወጡን ማበረታታት ስለሚሆን በተቻለ አቅም ማዳግም እርምጃ ይወሰዳል። በፍርድ ቤትም እንዲጠይቁ ይደረጋል። በትምህርት ደግሞ የሚመለሱ አሰራራቸውን ፈትሸው በተለይ ዋናው አስተምሮታቸው ነው። ከታች ጀምሮ ሲያመጡ ሰዎችን በደንብ ግንዛቤ ሰጥተው ሄደው ሰርተው ገንዘብ ይዘው መምጣት እንደሚችሉ ማስተማር የሚችሉትን ጉለቶቻቸውን የማሻሻል ስራ ነው። በዚህ መንገድ እንግዲህ ጥሩ ፕሮግሬሲቭ ነገሮች አሉ ብዬ ነው የማስበው። የበለጠ ደግሞ ምክር ቤቱ እየተጠናከረ ሲሄድ እነዚህን አደጋዎች የበለጠ የመቋቋም አቅሙ እየጨመረ ይሄዳል ማለት ነው። መልካም ነው። አቶ ፍስሐ ጥበቡ እዚህ ስቱዲዮአችን ድረስ ተገኝተው ለሰጡ ማብራሪያ እናመሰግናለን። መልካም ቀን ይሁን። እኔም አመሰግናለሁ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሰራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ
ከአያት በገዛሁት ቤት ሌሎች ሕልሞቼን ለማሳካት ቆርጫለሁ። አዎ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ሕልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ሕልሞን ቤት ይስጡት። አያት ዞሮ መግቢያዬ። የቀደምት ስልጣኔ አሻራ ደምቆ የተጻፈባት ምድር በእጅጉ የላቀ የዕደ ጥበብና የሥነ ሕንፃ ክህሎትን የተላበሱ ባለሙያዎች የጥበብ ውጤት ዓለምን ያስደመመባት ታላቅ ሀገር ኢትዮጵያ ዛሬም የአፍሪካ ተምሳሌት የሆነች የበለጸገች ኢትዮጵያን እውን የማድረግ ጉዞ ላይ ነን። እጃቸው በሙያ የተፍታታ ሥራ ፈጣሪዎች የሚፈጠሩበት በአያት ቅድመ አያቶቻቸው የጥበብ ውርስ የተቃኙ ድንቅ ሙያተኞች የሚፈሩበት የቴክኒክና ሙያ ሥልጠና የብልጽግና ጉዞአችን መሠረት ነው። ታላቋን ኢትዮጵያ እውን ለማድረግ የቴክኒክና ሙያ ሥልጠና ለወጣቶች አማራጭ ሳይሆን ቀዳሚ ምርጫ ነው። አቅራቢያው ከሚገኙ የቴክኒክና ሙያ ተቋማት ክህሎትን ይቅሰሙ፣ የሥራ ባለቤት ይሁኑ። በሥራና ክህሎት ሚኒስቴርና በዓለም ባንክ በሚደገፈው የምሥራቅ አፍሪካ የክህሎት ሽግግር ለአህጉራዊ እድገትና ትብብር ፕሮግራም የቀረበ የሥራና ክህሎት ሚኒስቴር። ጎሽ ውጭ ያለው ልጅ ብር ላከልኝ፣ ለጉዳይ ደረሰልኝ። እንኳን ደስ አለሽ። በቃ ባንክ ሳይዘጋ አሁኑኑ መሄድ አለብሽ። አሁንማ ቴሌ ዘይዷል። በስልክ ቁጥሬ እኮ ገንዘቡ እጄ ገብቷል። እንዴ በምን ተአምር? በቴሌብር። ቴሌብር ዓለም አቀፍ ሐዋላ ክፍተትን የሞላ የዘመኑ መላ። የረፍት ቀን የሥራ ሰዓት ሳይሉ በስልክ ቁጥሮ ያለ ገደብ ገንዘብ ይቀበሉ። ቴሌብር ሐዋላ የተላከሎትን ገንዘብ ወዲያው በእጁ ያቀብላል። ለፈለጉት ጉዳይ የልቦን ያደርሳል። ከውጭ ሀገር በቴሌብር ዓለም አቀፍ ሐዋላ ገንዘብ ሲላክሉ 5% ተጨማሪ ስጦታ ያገኛሉ። በቴሌብር ዓለም አቀፍ ሐዋላ በተላከሎት ገንዘብ የቴሌብር አገልግሎትን ተጠቅሞ ክፍያዎች መፈጸም፣ ከቴሌብር ወኪል ወይም ሽያጭ ማዕከሎቻችን ገንዘብ ውጪ ማድረግ እንዲሁም ወደ ባንክ አካውንቶ በቀላሉ ማስተላለፍ ይችላሉ። ቴሌብር ሐዋላ አንጀት አርስ መላ። ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ተስፈኞች ሕልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ የስቱዲዮ ሰዓታችን 2 ሰዓት ያመለክታል። አሁን እንግዲህ በሁለተኛው ምዕራፍ ዝግጅታችን በቀዳሚነት በድጋሚ አጫጭር ዜናዎችን ባልደረባችን አሚር ጌቶ ያሰማናል። አሚሩ መረጃዎችን ማቅረብ ትችላለህ። እሺ፣ አመሰግናለሁ። በድጋሚ ተገናኝተናል። ክቡራን ተመልካቾቻችን የሰዓቱን አጫጭር ዘገባዎች እነሆ። በኢትዮጵያ በእናቶችና ሕፃናት ላይ ያተኮረ የምግብና ስርዓተ ምግብ ስትራቴጂ መነሻ የዳሰሳ ጥናት ይፋ ተደርጓል። ጥናቱ እንደ አውሮፓውያኑ በነሐሴ 2018 የጸደቀውን የምግብና የስነ ምግብ ፖሊሲ ለማስፈጸም አይነተኛ ሚና ይኖረዋል ተብለዋል። የጤና ሚኒስትር ዶክተር ሊያ ታደሰ በኢትዮጵያ በሰቆጣ ቃል ኪዳን መሰረት እስከ 2030 መቀንጨርን ለማስቀረት በተጀመረው ስራ በ240 ወረዳዎች አበረታች ስራ እያከናወነች ነው ብለዋል። ኢትዮጵያ በፈረንጆች 2018 ያጸደቀችውን የምግብና ስርዓተ ምግብ ፖሊሲ ለማስፈጸም ከሰቆጣ ቃል ኪዳን በተጨማሪ ከ2021 እስከ 2030 የሚቆይ የ10 ዓመት ስትራቴጂ ተግባራዊ ተደርገዋል ብለዋል። የዳሰሳ ጥናቱ መሪ ተመራማሪ ዶክተር ማስረሻ ተሰማ ከትግራይ ክልልና አንዳንድ የጸጥታ ችግር ካለባቸው አካባቢዎች በስተቀር ሁሉም አካባቢዎች በጥናቱ ተካተዋል ብለዋል። በኢትዮጵያ የህፃናት የምግብ ደህንነት 47 በመቶ መሆኑን ገልጸው ጤናማ ያልሆነ አመጋገብም ከፍ ያለ መሆኑን አብራርተዋል። በኢትዮጵያ የህፃናት መቀንጨርን እስከ 2025 በ40 በመቶ ለመቀነስ የተጀመረው ጥረት ጥሩ ተስፋ የታየበት መሆኑን ገልጸዋል። በጀት መመደብ፣ በጋራ የትብብር የተቀናጀ የምግብና ስርዓት ምግብ መረጃ ስርዓት መዘርጋት እንዲሁም አፈጻጸሙን መከታተል ግቡን ለማሳካት ወሳኝ መሆኑም ተገልጸዋል።
በአዲስ አበባ ከተማ ከ75 ሺህ በላይ የስድስተኛ ክፍል ተማሪዎችን ሚኒስትሪ ለማስፈተን ዝግጅት ተደርጓል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የፈተና ዝግጅትና አስተዳደር ዳይሬክተር አቶ ዲናውል ጫላ ለኢትዮጵያ ፕሬስ ድርጅት እንደገለጹት በአዲስ አበባ ከተማ በግልና በመንግስት ትምህርት ቤቶች በትምህርት ገበታ ላይ የሚገኙ ከ75 ሺህ በላይ የስድስተኛ ክፍል ተማሪዎችን ለማስፈተን ዝግጅት እየተደረገ ነው ብለዋል። በአማርኛ ቋንቋ የሚፈተኑ 4 እንዲሁም በአፋን ኦሮሞ የሚፈተኑ 5 የትምህርት አይነት ፈተናዎች የሚወስዱ መሆኑን አመላክተዋል። በዚህ መሰረትም የሂሳብ፣ የአካባቢ ሳይንስ፣ የአማርኛ፣ ኦሮምኛና እንግሊዝኛ የትምህርት አይነቶች እንደሚሰጡም ተናግረዋል። ትምህርት ቤቶች ራሳቸው ፈተናዎችን እንዲያወጡና እንዲፈትኑ ይደረጋል ያሉት አቶ ዲናውል በሁሉም ትምህርት ቤቶች የማጠናከሪያ ትምህርት እንዲሰጥና ተማሪዎች ራሳቸውን እንዲያበቁ የማድረግ ስራ እየተከናወነ እንደሆነም ገልጸዋል። የመማሪያ መጽሐፍት በሚፈለገው ልክ ሀገር ውስጥ አለመገኘትና በውጭ ምንዛሬ እጥረት ምክንያት ከውጭ የሚመጡ መጽሐፍት የመዘግየት ሁኔታ መኖሩን ጠቁመው የሚኒስትሪ ፈተና የሚሰጥበት ቀናት የሚወሰነው በሀገር አቀፍ ዝግጅት ቢሆንም እንደ ቢሮ ከሰኔ አጋማሽ በኋላ ለመስጠት ዝግጁ መሆናቸውን ገልጸው ተማሪዎች ለፈተናው ራሳቸውን ዝግጁ እንዲያደርጉም አሳስበዋል። በጋምቤላ ክልል ለወባ ወረርሽኝ መከላከል የቅድመ ጥንቃቄ ስራዎች እየተከናወኑ ነው። በጋምቤላ ክልል በመጪው የክረምት ወቅት የወባ ወረርሽኝ እንዳይከሰት የጥንቃቄ ቅድመ ዝግጅት ስራ እየተከናወነ መሆኑን የክልሉ ጤና ቢሮ አስታውቀዋል። የጋምቤላ ክልል ጤና ቢሮ ኃላፊ አቶ ሩት ጋችዊች ለኢዜአ እንደገለጹት በክልሉ ባለፈው ክረምት የተከሰተው የወባ ወረርሽኝ ዳግም እንዳይከሰት አስፈላጊው የቅድመ ጥንቃቄ ዝግጅት እየተከናወነ ነው ብለዋል። ባለፈው ክረምት በአጎበር እጥረትና በሌሎች ችግሮች ተከስቶ በነበረው ወረርሽኝ ወደ ሕክምና ተቋማት መጥተው ከነበሩት ሰዎች መካከል 60 ከመቶ የሚሆኑት የወባ በሽታ ይገኝባቸው እንደነበር አስታውሰዋል። በመሆኑም ቢሮ ባለፈው ዓመት የተከሰተው ወረርሽኝ ዳግም እንዳይከሰት የቅድመ ዝግጅት ስራዎች እየተከናወኑ መሆኑን ጠቁመው በአሁኑ ወቅት ከ250 ሺህ በላይ የወባ ትንኝ መከላከያ አጎበር ጋምቤላ ከተማን ጨምሮ በሁሉም ወረዳዎች እየተሰራጨ ነው ብለዋል። በመጨረሻም ከውጭ በተባበሩት መንግስታት የጸጥታው ምክር ቤት የማልታ፣ ሞዛምቢክ፣ ስዊዘርላንድና የተባበሩት አረብ ኤምሬትስ አምባሳደሮች ባቋቋሙት የጋራ ኮሚቴ በኩል የአየር ንብረት ሰላምና ደህንነት በጸጥታው ምክር ቤት በቅድሚያ ትኩረት እንዲሰጠው ጠየቁ። በተባበሩት መንግስታት ድርጅት ፓርላማ የሞዛምቢክ ተወካዮችም የጸጥታው ምክር ቤት ኃላፊነቱን እንዲወጣ ጥያቄ አቅርበዋል። ምክር ቤቱ በሁሉም አባል ሀገራት የሚስተዋለውን የጸጥታ ስጋትና የአየር ንብረት ለውጥ ተጽዕኖን የመከላከል ኃላፊነቱን በመወጣት የዓለምን ሰላምና ጸጥታ የማስጠበቅ ሚናውን እንዲወጣም ሀገራቱ ጠይቀዋል። ዘገባው የአፍሪካ ኒውስ ነው። የሰዓቱ አጫጭር ዘገባዎች በዚሁ አበቁ። ጤና ይስጥልኝ ኢትዮጵያ እስከ 2 ሰዓት ተኩል ድረስ ከእናንተ ጋር ቆይታ ያደርጋል። ጥሩ ቆይታ ይሁንላችሁ። አመሰግናለሁ። እናመሰግናለን አሚድ። መልካም ቀን። ጤና ይስጥልኝ ኢትዮጵያ ቀጥሏል። ተመልካቾቻችን ኢትዮ ቴሌኮም ደግሞ የዝግጅታችን አጋር ስፖንሰር ሆኖ ከኛ ጋር እየሰራ ነው። እናመሰግነዋለን። አሁን ደግሞ እንግዳ ጋብዘን ወደምንመለከተው ሁለተኛው ጉዳያችን ነው የምናሻግራችሁ። እንግዲህ በብዛት ብዙ ማህበረሰባችን የሚያጋጥመውን አንድ ጉዳይ ነው እንግዲህ ያነሳ ነው። መቼም ግብይት ይኖራል። ሰው ሲኖር ገዝቶ ሽጦ ለውጦ ነው የሚኖረውና ሸመታን ላይ እንግዲህ ሰዎች ምርትና አገልግሎቶችን ይገዛሉ ወይም እንገዛለን። ከዛ የከፈልንበትን ወይም ያን ወጪ ያወጣንበትን አገልግሎት ወይም ደግሞ ሸቀጥ መልሰን ከወሰድን በኋላ በወጣንበት ወጪ ልክ ዋጋ የማይሰጥ ወይም ደግሞ አገልግሎቱን በትክክል ሊፈጽምልን የማይችል ምግብ ከሆነ የተበላሸ ሊሆን ይችላል። ወይም ደግሞ ሌላ መገልገያ እቃም ከሆነ ደግሞ እንደምንፈልገው ላይሆን ይችላልና እንደዚህ አይነት ችግሮች ሲያጋጥሙ ወደ ሱቅ ሄደው ሰዎች ለመመለስ ሲሞክሩ አንዳንድ ጊዜ አንመልስም ይላሉ። የተሸጠ እቃ አይመለስም።
ብዙ ጊዜ የሚመልስ የለም የተሸጠ ዕቃ አይመለስም የሚሉ ትልልቅ ታፔላም ጭምር አዘጋጅተው የሚያስጠነቅቁ አሉ አስቀድማቸው። ይሄንን ለመከላከል የሚችል ህግ አለ። ማንኛውም ገዢ የገዛው ዕቃ የአገልግሎት ጉድለት ያለበት ሲሆን ለገዛው ሰው ለሸጠለት ሰው ሊመልስለት እንዲችል ህግ አለ ተቀምጧል። ግን ብዙዎቻችን ይሄንን ህግ አናውቀውም፣ ተግባራዊም ሲሆን አንመለከትም፣ አንጠይቅም። ብዙ ጊዜ ሸማቾች መብታችንን በማስከበር በኩል ክፍተት እንዳለብን ይታወቃል። የንግዱ ማህበረሰብም የማያውቀውም ጭምር በደንብ ይኖራል ይህ ጉዳይ ተጠያቂነትን ሊያመጣ እንደሚችል። ምክንያቱም መመለስ አልመለስም ሲል ያንን በትክክል ጥራት ያለው ማጋ ነው መሄደው የሚለው አይታወቅም። ብዙ ጊዜ ችግሩ እሱ ነው። መልስልኝ ስትለው አልመልስም ሲል ምንም አማራጭ የለህም። የት ነው የምትሄደው? ፖሊስ ጣቢያ ነው የምትሄደው ወይስ ይሄን የሸማቹን መብት ሊያረጋግጥ የሚችል የተቋቋመ ሌላ አይነት መንገድ አሰራር አለ የሚለውም አይታወቅም። ይህንን ጉዳይ ልንመለከተው ነው እንግዲህ የሸማቾች ባለማወቅ መብታቸውን አሳልፈው እንደሚሰጡ ይታወቃል። ሩት ወርቁ ያዘጋጀችውን ዘገባ እንከታተልና እንግዳ ጋብዘን ውይይት እናደርግበታለን። በሸማቾችና ሻጮች መካከል በሚደረገው ግብይት ሻጩ ምርቱን ወይም አገልግሎቱን አስማምቶ ለመሸጥ፣ ሸማቹም የወደደውን ለመግዛት ድርድር ያደርጋሉ። ይሁን እንጂ በሁለቱ ስምምነት በተደረገው ግብይት ሸማቹ በገዛው ምርት ወይም አገልግሎት ደስተኛ የማይሆንባቸው አጋጣሚዎች ይፈጠራሉ። እቃውን ሽጭልኝ ወይም ብር መልሽልኝ፣ እቃው ተቀምጦ እንትን የሚል ማለት በዚህ ገጠመኝ አንዴ ወደ ኦልሞስት 3 ወር 4 ወር አቆይታ እቃ አልሆነኝም ስላልተመቸኝ ነው እስከ ጸብ ድረስ ደርሰናል። እቃ ሲገዛ ሳይዝ ቁጥር ካለው ልቀይርልህ ካልሆነው መልሳለሁ ብሎ ሲጠይቅ ባለው ቀይርልሃለሁ በዚህ ይስማማሉ ይሄዳሉ። ሲመልስ በሱ ባለው ከሌለ እንዲያመጣለት ጊዜ መስጠት ግዴታው ነው። በዚህ ቀን ድረስ አምጥቼ መልስላለሁ። የግዴታ መቀየርም ስላለበት ብር መልስ እንትን አይልም። ብር የመመለስ እንትን ማንኛውም ጋር ከስንት አንድ ካልሆነ በስተቀር አይኖርም። መጀመሪያ ምን ያውን ስሸጥለት ለአንድ ሰው ወይ ለአንድ ሴት ልጇን ይዛ ከመጣች ጫማው እሷ ልጅቷ እንኳን ባትመጣ አሁን ትንሽ ቁጥር ከወሰደች ጭማሪ ነው የምሰጣት እንጂ ብር አልመልስም። እና አንዳንድ ደግሞ በብዛት በበዓል ለዚህ ከወሰዱ በኋላ ከበዓል በኋላ ቀይሪልኝ ምናምን ወይ ፎቶ አስነስተው ብዙ ነገሮች ነው የሚያጋጥምሽ እና ቀይሪልኝ ምናምን እኔ ከሁለት ቀን ካለፈ አልቀይርም፣ ብርም አልመልስም። ያው የሚያስጨምርም ከሆነ ብር ጨምረው ይወስዳሉ እንጂ አልቀይርም። የንግድ ውድድርና የሸማቾች ጥበቃ አዋጅ 813/2006 መሰረት አንድ ሸማች በገዛው ምርት ወይም አገልግሎት ደስተኛ ካልሆነ ወይንም ጉድለት ካገኘበት እስከ 15 ቀን ድረስ የመመለስ መብት እንዳለው ይደነግጋል። ጉድለት ያለበት እንደሆነ ወይም ለገዛው አገልግሎት ሳይውልለት ሲቀር ምንም አይነት የሸማቹ እጅ ሳይኖርበት ሳይበላሽ፣ ሳይወርቅ፣ ሳይሰበር የቅርጽ የመልክ የይዘት ለውጥ ሳያደርግ ለገዛበት ግለሰብ፣ ድርጅት ወይም ነጋዴ በ15 ቀን ውስጥ እንዲመለስለት ወይም ጉድለት ያለበት እቃ እንዲቀየርለት ወይም የገዛው እቃ አገልግሎት ከሆነ አገልግሎቱ በድጋሚ እንዲሰጠው የመጠየቅ መብት ይደነግጋል። አዋጁ ሸማቹ የገዛውን ምርት መልሶ በሌላ ምርት የመቀየር ብቻ ሳይሆን ገንዘቡ እንዲመለስለትም መብት ይሰጠዋል። ይሁን እንጂ ሸማቹ ይህን መብቱን ለመጠየቅና ወደሚመለከተው አካል ለመሄድ ለፈጸመው ግብይት ደረሰኝ መቀበል ይኖርበታል። በደረሰኝ ግብይት ያልተፈጸመ አገልግሎትም ይሁን የተገዛው እቃም ቢሆን ሂዶ ለመጠየቅ ከነጋዴው የሚገኘው ምላሽ በነጋዴው መልካም ፍቃድ ላይ የተመሰረተ ነው የሚሆነው። ጉዳዩ የሚያስጠይቀው ወይም ለዛ በጎ ምላሽ መስጠት ካልፈለገ እቃውን ከኔ ያልገዛም አገልግሎትንም ከኔ ያልገዛም ብሎ ልል ስለሚችል የመጀመሪያ እንደ መብት ነጋዴው ግብይቶችን በደረሰኝ የመገበያየቱን ልምድ ሊያዳብር ይችላል። በዚህ ዓመት ብቻ ከ2 ሚሊዮን ብር በላይ ግምት ያላቸው ምርትና አገልግሎቶች ላይ ቅሬታ ያቀረቡ ሸማቾች መብታቸውን ማስከበር ችለዋል። ለምሳሌ ከኤሌክትሮኒክስ እቃዎች ጋር ቴሌቪዥን፣ ሞባይል፣ የሞባይል ቻርጀር፣ ልብስ ስፌት በዚህ መልኩ ሰጥቼው በአግባቡ አልሰፋልኝም የሚሉ፣ በዚህ መልኩ አዝዤው በዚህ መልኩ አይደለም የፈጸመልኝ የሚሉ፣ የቡና መቁያ ማሽኖች እነሱ 100% በቃ ነጋዴው ወይ አስተካክሎላቸዋል ወይ ግማሹን መልሶላቸዋል ማለት ነው።
ሸማቹ በገዛው ዕቃ ወይም አገልግሎት ደስተኛ ሳይሆን ቀርቶ የሸጠለት ግለሰብ አልመልስም የሚል ምላሽ ከሰጠውም በንግድና ቀጠናዊ ትስስር ሚኒስቴር የሸማቾች መብት ጥበቃ በመሄድ መብቱን ማስከበር ይችላል። በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። ተመልካቾቻችን እንግዳችን በንግድና ቀጠናዊ ትስስር ሚኒስቴር የሸማቾች መብት ጥበቃና ግንዛቤ ዴስክ ኃላፊ የሆኑት አቶ ሰይፉ አየለ ናቸው። አቶ ሰይፉ እንኳን ደህና መጡ። ስለመጡ እናመሰግናለን። አመሰግናለሁ። በቀዳሚ አንድ ጉዳይ እናንሳና አንድ ሰው የገዛው ምርት ጉድለት ኖሮበት መመለስ ቢፈልግ ሸማቾች በቅድሚያ ምንድነው ማድረግ መቻል ያለባቸው? ይህን እድል ስለተፈጠረ በጣም ነው የማመሰግነው። ከሸማቹ መብቶች በርካታ የንግድ ውድና ሸማቾች ጥበቃ አዋጅ 813/2006 የተደነገገ በርካታ የሸማቾች መብቶችን የያዘ ሙሉ እንደ ሀገር ሙሉ የተባለ ድንጋጌ ነው። አሁን የተነሳው ርዕሰ ጉዳይ ከዛ ውስጥ አንዱ ነው። የመጀመሪያው ግን ኢቲቪን ማመስገን የፈለኩበት ምክንያት ከተደነገጉት የሸማቾች መብቶች የመጀመሪያው ሙሉ የሚያደርገው ግብይትን ሙሉ የሚያደርገው ሸማቹ መረጃ የማግኘት መብት ነው። ዛሬ በዚህ ጉዳይ ላይ ይሄም መብቱ ሙሉ እንዲሆን ይህን እድል ስላመቻቻችሁ በዚህ ጉዳይ ላይ መረጃ እንዲያገኝ እድሉን ስለፈጠራችሁለት በሚኒስቴር መስሪያ ቤቱ ስም ላመሰግን እወዳለሁ። እንደዚህ አይነት መረጃዎችን የምንሰጥባቸውን አጋጣሚዎች መፈጠሩ ኢቲቪ ሰፊ ሽፋን ነው ያለው፣ ሰፊ አድማጭ ነው ያለው። በአንድ ጊዜ በዚች 10-15 ደቂቃ በርካታ ሸማቾችን መድረስ ስለሚቻል ያንን እድል ስለፈጠራችሁ ነው ይህንን ማንሳት የፈለኩት። ይህንን መብቱን ለመጠየቅ ቅድሚያ ማድረግ ያለበት ህጋዊ ነጋዴዎችን መለየት ነው። አንድ ሸማች ለሚገዛቸው እቃዎች፣ አገልግሎቶች መረጃ ማግኘት ብቻ ሳይሆን መረጃ መሰብሰብም ያስፈልጋል። ከማን ብገዛ ምን አይነት እቃ ወይም አገልግሎት አገኛለሁ፣ ህጋዊ ነው ወይ ብሎ መረጃ የመሰብሰብ የማጣራት ህጋዊነትን የማረጋገጥ ጉዳይ ከሸማቹ ይጠበቃል። ያን ከወሰነ በኋላ ግን የመጀመሪያው ማንኛውም ግብይቱ በደረሰኝና በደረሰኝ ላይ ብቻ መሆን አለበት። ይሄ የሚሆነው ዛሬ ያነሳንበት ርዕሰ ጉዳይ ጉድለት በተለያየ ምክንያት ነው የሚፈጠረው። ቅድም ሲነሳ እንደነበረው ምን ገዛው የምግብ የመጠጥ ጉዳይ ብቻ አይደለም። ረጅም ጊዜ ልንገለገልባቸው የምንችላቸው የቤት ውስጥ ቁሳቁሶች ሊሆኑ ይችላሉ። ቴሌቪዥን ሊሆን ይችላል፣ ፍሪጅ ሊሆን ይችላል፣ የልብስ ማጠቢያ ማሽን ሊሆን ይችላል፣ ለልጆቻችን ላፕቶፕ ሊሆን ይችላል። እነዚህ ከመሰረቱ ከስሪቱ በሰው ስለሚሰሩ ጉድለት እዛው ሊፈጠር ይችላል። ይሄ አንድ ሸማች ጋር ባይ ዲፎልት ሊደርስ ይችላል። ሁለተኛ ተሰርቶ ያለቀለት ምርትም ከውጭ ወደ ሀገር ውስጥ ሲገባ በማጓጓዝ ሂደት ጉድለት ሊፈጠርበት ይችላል። ያ አንድ ሸማች ጋር ሊደርስ ይችላል። አገር ውስጥ ከገባ በኋላ ሲከማች፣ ስቶር ሲደረግ፣ ሲደራረብ፣ ሲወጣ ሲወርድ ጉድለት ሊፈጠርበት ይችላል። ይሄ ነው ሸማቹ ላይ የሚደርሰው። ይሄ ሸማች ከዛ እቃ ወይም ከዛ አገልግሎት ሙሉ ነገር ለማግኘት ከፍሎ እቃውን ወደ ቤቱ ይዞ ሲሄድ ይሄ ጉድለት ሲፈጠርበት በራሱ ስህተት ባልሆነ መንገድ ማለት ነው። በአምራቹ ሊሆን ይችላል፣ ወደ ሀገር ውስጥ በሚያስገባው ሊሆን ይችላል፣ በጫኝ አውራጁ ሊሆን ይችላል፣ በተፈጥሯዊ ጉዳይም እርጥበት ዝናብም ሊሆን በሚችል በሱ ጉዳይ ባልሆነ ይሄ እቃ እጁ ላይ ሊደርስ ይችላል። በዚህን ጊዜ በ15 ቀን ውስጥ ይሄ እቃ እንዲቀየርለት የሚስተካከል ከሆነ በቀላሉ ተስተካክሎ የመጀመሪያውን አዲስነቱን ይዘት በሚይዝ መንገድ ማለት ነው እንዲስተካከልለት፣ ያለበለዚያ ግን የገዛበት ገንዘብ ሙሉ እንዲመለስለት የመጠየቅ መብት አለው። ይሄ እቃ ላይ ነው። አገልግሎትም እንደዛው ነው። ሸማች የሚገዛው ሁለት ነገር ስለሆነ ወይ እቃ ነው የምንገዛው ወይ አገልግሎት ነው የምንገዛው። እቃ ስንል ቁስ ይዘን ወደ ቤታችን የምንገባ ነው። አገልግሎት የምንላቸው ግን እዛው ተገልግለን የምንከፍለው። ለምሳሌ የሕክምና አገልግሎት ትገዛለህ፣ የትምህርት አገልግሎት ትገዛለህ። ሴቶቻችን የመዋባ
ጸጉር ተሰርቶ ሊሆን ይችላል። ወንዶች እነዚህ አገልግሎት ናቸው የሚገዙት። ያ አገልግሎት የገዛው ጉዳይ በፈለከው ልክ ካልሆነ በምትፈልገው ልክ እንደገና እንዲሰጥ ምንም ጭማሪ ክፍያ ሳይኖር በዛ 15 ቀን ውስጥ የመጠየቅ መብትን ይደነግግለታል። ይሄ ለማድረግ ግን ቅድም ያልኩት በደረሰኝ ግብይት ግን ዋስትና ነው። ይሄ ሲባል ደረሰኝ ያልተቆረጠበት መረጃ ስለሌለው አሁንም የመረጃ ረሃብ ስላለው ይሄ ሲባል መብቱን ያስቀራል ማለት አይደለም። ደረሰኙ ለምንሰጠው ምላሽ አፋጣኝ እንዲሆን ያደርጋል እንጂ ደረሰኝ ግብይት ስላልፈጸመ ይሄ ስህተት ነውና ዞር በል የሚባልበት አግባብም አይደለም። ስለዚህ ደረሰኙ ምቹ የሆነ ቀልጣፋ አገልግሎት እንዲያገኝ ከማለት አንጻር ነው። የት ሄደው ነው ታዲያ ይሄንን አሁን ማመልከት ቢፈልጉ ማመልከት የሚችሉት? ይሄ አዋጅ ሲደነገግ ራሱን የቻለ ባለስልጣን መስሪያ ቤት ነበረው። አሁን በአዲሱ የመንግስት መስሪያ ቤቶች አደረጃጀት 1263 መሰረት ወደ ንግድና ቀጠናዊ ትስስር ሚኒስቴር መጥቷል። አዋጁ ሙሉ ከዳኝነት ችሎቱ ውጪ የዳኝነት ችሎቱ ወደ ፍትህ ሚኒስቴር ሲሄድ እነዚህ የሸማች መብቶች ድንጋጌዎች ወደኛ መጥቷል። ወደኛ መጥቷል ሲባል ግን ሁሉም አይደለም። አንድ አዋጅ ሲወጣ የተለያዩ አስፈጻሚ አካላት ይኖሩታል። ለምሳሌ ይህንን መብቱን የሚያስገነዝብ አንድ አካል ይኖራል። ይሄን መብቱ ሲጣስ ደግሞ መርምሮ መብቱን የሚያስከብርለት አንድ አካል ሊሆን ይችላል። በቅንጅት የሚሰራ ነው። ሶ በእኛ ድርሻ ያለው አሁን ማህበረሰቡ ጥሩ ግንዛቤ እንዲያገኝ ይህ መብቱን የማስገንዘብ ቅድም እንዳልኩት የሸማቾች መብት ጥበቃና ግንዛቤ ዴስክ ይላል። ሶ ማስገንዘብ ነው። ስለዚህ ሸማቹ መብቱን ለመጠየቅ መጀመሪያ ምን መሆን አለበት? መብቱን ማወቅ አለበት። ግንዛቤውን ማግኘት አለበት። እኛ ግንዛቤውን በስፋት እንሰጣለን። የሸማች መብት በአዋጁ ላይ ሙሉ በሙሉ ወንጀል ነው። በሀገራችን ደግሞ ወንጀል የሚመረምረው ፖሊስ ነው። ይህ ስልጣን ለፌዴራል ፖሊስ የተሰጠ ነው። የተመረመረው ጉዳይ ወደ አቃቢ ሂደና አሁን ወደ ፍትህ ሚኒስቴር በመደበኛ ፍርድ ቤት ይሄ መብቱ ይከበራል። ይሄ እንዳይሆን ግን በገዛው ዕቃ ምልልስ እንዳይበዛ እንዳይቸገር በቀላሉ ሊፈቱ የሚገቡ ጉዳዮች ናቸው የጉለት ጉዳዮች። ቅድም ባልኩት መንገድ ይህንን ሻጩም ያውቃል፣ አስመጪዎችም ያውቃሉ። ሶ በእኛ ቅድም አቶ ጌትነት ሲያነሱ እንደነበረው የጸረ ንግድ ውድድርና የሕግ ጥሰት መከላከል ዴክስ አለ። ንግድና ቀጠናዊ ትስስር ሚኒስቴር በጋራ የምንሰራቸው ጉለቶችና ዋስትናዎችን በተመለከተ ወደኛ አቤት ይላሉ፣ ይመጣሉ። በተለይ አዲስ አበባ ያሉትን ስናነሳ ሲመጡ ነጋዴውንና ሸማቹን ያገናኙና ሕጉ ምን ይላል፣ የሸማች መብት ምን ይላል የሚለውን ያገናኙና እርቅና ድርድር የምትል ስርዓት አለች። በዛ በእርቅና ድርድር ሁለቱ ተማምነው ሕጉ የሚለውን ነገር ነጋዴውም ሰምቶ ሸማቹ ያለውንም መብት ተረድቶ እዛው ነው የሚስተካከሉት። አብዛኛው ከ95% በላይ እዛው የሚፈቱ ናቸው። እንደተባለው ግንዛቤ እጥረቱ ነጋዴው ጋርም አለ፣ ሸማቹ ጋር አይደለም። ስለዚህ እዛው ይስማሙና ወይ ይስተካከልለታል ወይ ሙሉ በሙሉ በሌላ ተቀይሮ ይሰጣል። ይሄ ማድረግ የማይችል ከሆነ ግን ገንዘቡን ሙሉ በሙሉ የሚመልስበት አሰራር በንግድና ቀጠናዊ ትስስር ሚኒስቴር አለ። ይሄ ሲባል ግን በየክልል ንግድ ቢሮዎችም አሉ። የሸማች ጉዳይ የሲቪክ ጉዳይ ነው። የሲቪክ ጉዳይ ደግሞ የክልሎች ጉዳይ ነው። ይሄ አደረጃጀት እስከ ታች ድረስ አለ። አዲስ አበባ ንግድ ቢሮም አለው። ኦሮሚያን ብትሄድ እንደዛ ነው። በአማራ ክልልም እንደዛ ነው። ይህንን ሸማቻችን ግንዛቤ ኖሮት እንደዚህ አይነት ችግሮች ሲደርሱበት ወደሚመለከተው አካል የመሄድ መብት እንዳለው ለመግለጽ ነው። መልካም ነው። እንግዲህ አሰራሩ ጥሩ ነው። በተለይ ደግሞ ግንዛቤም ማስጨበጡ ላይ ቢሰራበት ደግሞ የበለጠ ሰው ቢያውቀው የተሻለ ለውጥ የሚያመጣ ይመስለኛል። እና ብዙ ጊዜ ግን ሰዎች ይሄ የመብት ጥሰት ሲፈጸምባቸው ወይ አገልግሎት ጉድለት አጋጥሟቸው ከነጋዴዎች ጋር በሚፈጠሩ ክርክሮች ቅሬታ ይዘው ሲመጡ በምን ያህል ፍጥነት ነው መልስ የሚያገኙት? አንዳንድ አስተያየት ሰጪዎች የተንዛዛ አሰራር አለ የሚል ሀሳብም ስለሚያነሱ የፍጥነቱ ምን ያህል
ነው የሚለውን ደግሞ እናንሳ። እንግዲህ ቅድም ከደረሰኝ ጋር ያነሱትም ጉዳይ አለ። አንዳንዶች ያለ ደረሰኝ ተገበያይተው ይመጡና አንዳንዶች እኮ እንደውም ብዙ ጊዜ እንደውም ደረሰኝ ለምሳሌ አሁን ሱቅ ስንሄድ ጸጉር ቤት አሁን ቅድም ያነሱት አገልግሎት ነው አይደለ? ደረሰኝ አይሰጠንም፣ ተቀብለንም አናቅም። እንዲህ አይነት ጉዳዮች ምናልባት እክል ሊሆኑ ይችላሉ አሰራር ላይ። ግን የአሰራሩን ፍጥነት ለማዘመንም እየተሰሩ ያሉ ስራዎች ይሄንን የተንዛዛውን አሰራር ለማስቀረት ምንድን ናቸው የሚሉትንም ጨምረን ብናነሳ ብዬ ነው። እግረ መንገድ ትናንትና ያጠቃልል ነው አንድ ጉዳይ ነበር። የዓለም የሸማቾች ቀንን አክብረናል። እንደ ሀገር አንድ ሞቶ አድርገን የወሰድነው ግብይቱን በደረሰኝ ይፈጽሙ መብቱን ያስከብሩ የሚል መሪ ቃል ይዘን ነውና ደረሰኝ ብዙ ነገሮችን ይፈታል። አሁን አጭር ስለሆነ እንጂ ለሸማቹ የባለቤትነት ማረጋገጫ የመጀመሪያው በደረሰኝ ስትገበያይ ነው። ከቦታ ቦታ እቃችንን ስናዘዋውር ለማሰራት ይዘን ስንሄድ ስንጠየቅ እንደዚህ አይነት ጉለት ሲኖረው ዋስትናችን ደረሰኝ ነው። ደረሰኝ ብዙ ነገር ይፈታል። ለነጋዴው ደግሞ ህጋዊነቱን ያረጋግጥለታል። አልፎ ጠቀሜታው ለሀገር ኢኮኖሚም ነው። ከሸማቹ ከነጋዴ የሚፈለጉ የተለያዩ ገቢዎች አሉ። ለምሳሌ ማንኛውም ሸማች ለሚገዛው ዕቃና አገልግሎት የአገልግሎት ክፍያ ተጨማሪ እሴት ታክስ 15% የሚባለውን የሚከፍለው ሸማች ነው። ይሄ ሸማች በትክክል ወደ መንግስት መግባቱን ማረጋገጥ ያለበት ግብይቱን በደረሰኝ ሲፈጽም ነው። ያለበለዚያ ለነጋዴው ትቶት ይደዋል ማለት ነው። ይሄንን ተጨባጭ አድርገን በግንዛቤ ደረጃ ያለው ኢቭን ሸማቹ አይደለም በመንግስት ደረጃም ያለን በኃላፊነት ደረጃ አገልግሎት ለሸማቹ የምንሰጥም ሰፊ ክፍተት ነው ያለው። ይህንን ለመቅረፍ እየተደረገ ያለው የገጽ ለገጽ ስልጠና፣ የአሰልጣኞች ስልጠና፣ እንደዚህ አይነት ሚዲያዎችን፣ ሶሻል ሚዲያዎችን፣ በራሪ ጽሁፎችን እና ቅድም ያልኩትን ዓለም አቀፍ ኩነቶችን በአመት አንድ ጊዜም ቢሆን ሰፊ ንቅናቄ የሚፈጥር ስለሆነ ሸማቹ እንዲገነዘብ የማድረግ ጉዳይ ነው እየተሰራ ያለው። ከዛ አልፎ የሸማች ጉዳይ በጣም ሴንሲቲቭ ነው። ዛሬ አንዷን ጉዳይ ብቻ ነው ያነሳ ነው እንጂ ብዙ ነገሮች አሉ። ስለ አደልትሬሽን ብዙ ዘገባዎች ቲቪ ሰርቷል። የህይወት የአካል የስነ ልቦና ጫና የሚያደርስ ከንግድ ስርዓት ውጪ ከሰብአዊነት ውጪ የሚሰሩ በርካታ ስራዎች አሉ። ስለዚህ ጄኔሬሽኑ መብቱን ጠያቂ ተከራካሪ ህግም ብቻ አይደለም። ህግ አንድ ነገር ነው። በተለይ ያደጉ ባሉ ሀገሮች መንግስት ኃላፊነቱን ይወስድና ለሸማቹ ጥብቅና ይቆማል። የህጉ መውጣትም ከዛ አንጻር ነው። ወደ አደጉት ሀገሮች ስንሄድ ደግሞ ሸማቹ ነው መብቱን የሚያስከብረው። አንደኛ የተደራጀ ሸማች ነው ያለው። ሁለተኛ መብትና ግዴታውን ጠንቅቆ ያውቃል። ያንን ሲተላለፍ የሚመጣበትን ያውቃል። አሁን መቅጣቱ ማሰሩን እሱ አይደለም። ይሄ ከሸማችና ከነጋዴ ጋር ያለው ነገር እስከዛ ድረስ ስለሆነ ወደ ስርዓተ ትምህርት ውስጥ እንዲገባ ከትምህርት ሚኒስቴር ጋር ለ2-3 ዓመታት የፈጁ የሸማች መብቶች በተለያዩ በተመረጡ ትምህርቶች ራሱን የቻለ አይደለም። በሲቪክ ሊሆን ይችላል፣ በእንግሊዝኛና በአማርኛ በንባብ ሊሆን ይችላል። በክርክር ዲያሎጎች አሉ በትምህርት ሂደት ውስጥ። በእንደዛ ውስጥ እንዲገባ ሰፊ ስራዎችን እየሰራን ነው። በአዲሱ የስርዓተ ትምህርት ውስጥ እየገባም ስለሆነ ይህንን እያደረግን ሸማቹ መብቱን ሲያቅ ነው ህገ ወጦች ፊት ለፊት የሚቆመውና ያንን የማድረግ ስራዎች ናቸው በስፋት እየተሰሩ ያሉት። ቀደም ሲል ያነሳችው ጉዳይ ለማሂ ማህበረሰቡ በእርግጥ ግንዛቤው ሸማቹ ግንዛቤው በሚገባው ልክ ላይሆን ይችላል ከሸማች መብት አንጻር ህጉ ምን እንደሚል ማለት ነው። ነገር ግን ደግሞ ህጉን የሚያውቁ መብታችንን እናስከብራለን ብለው ወደ ተቋሙ መጥተው ቅሬታቸውን ካቀረቡ በኋላ ቅሬታቸው በፍጥነት የማይፈታ ከሆነ ከተንዛዛ ሌሎች ህጉን ካለማወቃቸው ምንም የተለየ የውጤት ልዩነት የማይኖረው ይሆናል እና በዚህ ረገድ አንደኛ ችግሩን በፍጥነት ለመፍታት እየተሰራ ነው ወይ? በፍጥነት አንድ ጉዳይ መጥቶ ሊያልቅ ይችላል ወይ? ምክንያቱም ፖሊስ ጣቢያ ሲኬድ ከዛ ደግሞ ፍርድ ቤት ሲኬድ የሚወስዳቸው ጊዜ አለ። በነዛ ሂደቶች ውስጥ አንድ ጊዜ የሸመተው ሰው ሸምቶ ከፍሎ ተንገላቶም ነው በኋላ ፍትህን ሊያገኝ የሚችለው ማለት ነው። ስለዚህ ፈጣን በጊዜው ውስጥ የሚፈልገውን አገልግሎት እንዲያገኝ የሚያስችል አሰራር አለ ወይ? ፈጣን ነው ወይ አገልግሎታችሁ? እሱን ነው ቅድም ያነሳሁት። የሸማች መብት የወንጀል ጉዳይ ነው ብያለሁ። የወንጀል ጉዳይ ደግሞ ቀጥታ ወዴት ይሄዳል?
ወደ ፖሊስ፣ ወደ አቃቤ ሕግ፣ ወደ መደበኛ ፍርድ ቤት። ያቺን ለመቅረፍ ነው እርቅና ድርድር አሰራር ብለን በመስሪያ ቤት ደረጃ በአዋጁ እንዲካተት ተደረገ። ግን እሱ አሰራር ፈጣን ነው፣ በጣም ፈጣን ነው። ቅድም በልብስ ጉዳይ፣ በኤሌክትሪክ ጉዳይ ዘርፉን የሚመራው የጸረ ንግድ ውድድርና የህግ ጥሰት ዴስክ ኃላፊ ያነሱት የእርቅና ድርድር በጣም ከረዘመ 3 ቀን ነው። ይህንን መጥቶ ማረጋገጥ ስለሚቻል የመጀመሪያ አቤቱታውን ያቀርባል። አቤቱታውን ተቀብሎ ሙሉ መረጃውን ከገዛበት ድርጅት ወይም ሰው ጋር ኮሚኒኬት ይደረጋል። ለዛውም ለፍጥነቱ ሲባል በስልክ ነው የሚደወለው። አድራሻው ተወስዶ ደብዳቤ መጽሐፍ መፈረም ጉዳይ አይሄድም። አንድ ደንበኛው ለምን ደንበኛው ነው ነገ እሱ ጋር ነው። ደንበኛው እንዲቋረጥበት አይፈልግም ነጋዴው እኮ። በዛ በስልክ የሚመጡ አፋጣኝ ምላሽ የሚሰጡ በርካታ ነጋዴዎች አሉ። አንዳንዶቹ ደግሞ ችላ ብሎ የራሳቸውን ስራ ከማስቀደም አንጻር ያንን የስልክ ጥሪ ሲተው ቀጣይ ደብዳቤ ተልኮላቸው ነው በደብዳቤ እንዲመጡ የሚደረገው። ሲመጡ ህጉን ነው የሚያዩት። አንዳንዶቹ ህጉ መኖሩንም ስለማያውቁ ኢሚዲየትሊ ሪስፖንድ ያደርጋሉ። ካልሆነ ግን ህጉም ስለሚያስገድድ ወደ ፖሊስ ሄዶ ወደ ፍርድ ቤት ሄዶ የነበረውንም ጉድዊልም ሊያጣ ስለሚችል በሚዲያም ስለሚሆንና የነበረውንም ሪሌሽን ለማስቀጠል ወዳው እንዲያልቅ ነው። ለዛች ነው እርቅና ድርድሯን ወደ ፕሮሰስ። ለምን ፖሊስ የሸማች ጉዳይ ብቻ አይደለም ይዘው አገሪቱ ውስጥ ያሉት ወንጀሎች ናቸው። ሚንዛዛበት እኮ ከፖሊስ አሰራር ድክመት ሳይሆን የኔ ግምት ከወንጀሎቹ መብዛት ጋርና ቅደም ተከተል ይዞ ከመሄድ አንጻር በ3 ወር አመታትም ይፈጃል። ያቺ እንዳትሆን ግብይት ለዕለት ነው የምትፈልገውና ያ እንዲሆን የእርቅና ድርድር ስርዓታችን በጣም ከበዛ 4 ቀን 3 ቀን በዛ ሸማቹ መልስ እንዲያገኝ የምናደርግበት ስርዓት መልካም ነው። እንግዲህ ሌሎች ደግሞ ህጉ ለሸማቾቹ የሚሰጣቸው መብቶች ምንድናቸው የሚሉትን ጉዳዮች በሌላ ጊዜ እናነሳለን። አቶ ሰይፉ አየለ ለጊዜው እጅግ አድርገን ነው የምናመሰግነው። በጣም አመሰግናለሁ። እናመሰግናለን። ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። የተለያዩ ሰዎች የራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት፣ ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ሕልሞቼን ለማሳካት ቆርጫለሁ። አዎ፣ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ሕልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ሕልሞን ቤት ይስጡት። አያት ዞሮ መግቢያዬ። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል።
ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ተጫዎች። እሺ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም። ከጤና ይስጥልኝ ኢትዮጵያ የቢዝነስ ዘገባዎችን የምንከታተልበት ሰዓት ነው ተመልካቾቻችን። ለዚህ ደግሞ ማርታ ግርማ ተዘጋጅታለች። እንደምን አደርሽ ማርታ? እንደምን አድራችኋል? ይመስገን። እንዴት ነው ቆይታችሁ? ጥሩ ነው። መልካም። እንግዲህ ለጤና ይስጥልኝ ከያዝናቸው መረጃዎች በቀዳሚነት የያዝነው የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ለሊሴ ነሜ ከዳይመንድ የአውሮፕላን አምራች ኩባንያ ዋና ስራ አስፈጻሚ ዶክተር ሊኩዋን ዘንግ ጋር ውይይት አድርገዋል። ኮሚሽነሯ በዓለም አቀፍ ደረጃ ግንባር ቀደም ከሆኑ የአውሮፕላን አምራች ኩባንያዎች አንዱ ከሆነው ዳይመንድ ኩባንያ ጋር ባደረጉት ውይይት ወቅት ኩባንያው በሀገራችን የአቪዬሽን አምራች ዘርፍ ለመሳተፍ ፍላጎት እንዳለው ገልጸዋል። ኮሚሽነር ለሊሴ በዘርፉ ስላሉ የኢንቨስትመንት እድልና አማራጮች፣ የኢንቨስትመንት ማበረታቻዎችና የተደረጉ የሕግና የፖሊሲ ማሻሻያዎች ላይ ትኩረት አድርገው ማብራሪያ ሰጥተዋል። መንግስትም ዘርፉን ለመደገፍ ትኩረት ሰጥቶ እየሰራ እንደሚገኝ ነው ኮሚሽነሯ ለኩባንያው የስራ ኃላፊዎች ያረጋገጡት። መንግስትም የዳይመንድ አውሮፕላን አምራች ኩባንያ መቀመጫውን ኦስትሪያ ያደረገ የቻይና ኩባንያም ነው። ዘገባው የኢትዮጵያ ኢንቨስትመንት ኮሚሽን ነው። በተከታይነት የያዝነው መረጃ በተያያዘው ዓመት ከ700 ሺህ ቶን በላይ የቡና ምርት ለማዕከላዊ ገበያ ለማቅረብ እየሰራ መሆኑን የኦሮሚያ ክልል ግብርና ቢሮ ገልጿል። በቢሮው የአትክልትና ፍራፍሬ ዘርፍ ምክትል ኃላፊ መሐመድ ሳኒ አሚን ለኢዜአ እንደገለጹት በክልሉ የቡና ምርትና ምርታማነትን በእጥፍ ለማሳደግ በትኩረት እየተሰራ ነው። በእስካሁኑ ሂደት 10.3 ሚሊዮን ኩንታል የቡና ምርት መሰብሰቡን የተናገሩት ምክትል ኃላፊው ለ2014 እና 15 ዓ.ም የምርት ዘመን ለማግኘት ከታቀደው 99 በመቶ ማሳካት ተችሏል ብለዋል። በበጀት ዓመቱ በክልሉ ከፍተኛ የቡና ምርት መገኘቱን ጠቅሰው በዚህም ከ700 ሺህ ቶን በላይ የቡና ምርት ለማዕከላዊ ገበያ ለማቅረብ ታቅዶ እየተሰራ መሆኑን ገልጸዋል። በእስካሁኑ ሂደትም ከ200 ሺህ ቶን በላይ ቡና ለማዕከላዊ ገበያ ማቅረቡን ምክትል ኃላፊው ተናግረዋል። በክልሉ በ2.5 ሚሊዮን ሄክታር መሬት ላይ ቡና እያለማ መሆኑን ጠቅሰው በመጪው ክረምት ተጨማሪ 200 ሺህ ሄክታር አዲስ የቡና ችግኝ ለመትከል ዝግጅት መደረጉን ገልጸዋል። ዘገባው የኢዜአ ነው። የመጨረሻውና ከሀገራችን ወጣ ብሎ ያገኘነው የቢዝነስ መረጃችን ታዋቂው የአልባሳትና ጫማ አምራች ኩባንያ ናይኪ በ2022 ካቀደው በላይ ገቢ መሰብሰቡን አስታውቋል። ጆርዳን ሬትሮ የተሰኘው የናይኪ የጫማ ሞዴል ያገኘው ዓለም አቀፍ ተቀባይነት ለትርፉ ማደግ በምክንያትነት ተጠቅሷል። ከነዚህ በተጨማሪ ኩባንያ አዳዲስ ቅርንጫፎችን በብዛት መክፈቱና ከተለያዩ ተቋማት ጋር የፈጠረው ጥምረት ከፍተኛ የገቢ እድገት እንዲያስመዘግብ አግዞታል ተብሏል። በተለይ ጥራት ያላቸውን የስፖርት ትጥቆች ለገበያ በማቅረብ የሚታወቀው ናይኪ ባለፈው ዓመት የመጨረሻዎቹ 3 ወራት የ12.4 ቢሊዮን ዶላር ገቢ ማግኘቱን አስታውቋል። ምንም እንኳን የናይኪ የቻይና ገበያ ድርሻ በ8 በመቶ ቢቀንስም አሁንም በሀገሪቱ ከተቀናቃኙ አዲዳስ በላይ የገበያ ድርሻ እንዳለው ሮይተርስ ዘግቧል። የጤና ይስጥልኝ የቢዝነስ መረጃዎቻችን እነዚህ ነበሩ። መልካም ጊዜ። ተመልካቾችን ወደ እናንተ ልመልስ። እናመሰግናለን ማርታ። መልካም ጊዜ።
በመጨረሻ እንግዲህ አንድ የውጭ ጉዳይን እናነሳለን። ወደ ቱርክ እናቀናለን። እንግዲህ በቅርብ ጊዜ ውስጥ በርካታ ሰዎችን የጨረሰ ወደ 50 ሺህ ህዝብን የፈጀው በደቡባዊ ቱርክ የተከሰተ ርዕደ መሬት እንግዲህ 2 ወር አልሞላውም። አሁን ያለንበት ወር ደግሞ ረመዳን ነው። አዎ በዚህ የረመዳን ወቅት ደግሞ እንግዲህ በቱርክ በርዕደ መሬቱ ተጎጂ የሆኑ ህይወታቸው የተረፈ ግን ደግሞ በመጠለያ ካምፖች ውስጥ ያሉ የቱርክ ዜጎች ይህን የጾም ወቅት ባሉበት አካባቢ በመጠለያዎች ውስጥ ሆነው እንዲያሳልፉ ተገደዋል። ይህን ጉዳይ በተመለከተ የቲአርቲ ዘገባ በሳራ ሳህለስላሴ ተሰናድቷል። እንከታተለው። በደቡባዊ ቱርክ ካራማን ማራንስ መንደር ነዋሪ የሆኑት አዛውንቱ ሙስጦፋ ከ12 የቤተሰብ አባላቶቻቸውና 7 የልጅ ልጆቻቸው ጋር በዚች ቤት ውስጥ ተጣበው ለመኖር ተገዷል። አዛውንቱ ጡረተኛ መሆናቸውን ተከትሎም ቁርአንን እያስተማሩ ይገኛሉ። ወደዚህ ለመምጣት ምክንያት የሆናቸው ደግሞ መኖሪያ ቤታቸው በተከሰተው ከባድ ርዕደ መሬት ሳቢያ አደጋ ላይ መውደቁን ተከትሎ ነው። After we got out of this disaster, they asked me my name and I forgot it. ከውድመቱ ካመለጥን በኋላ ስሜን ጠየቁኝ። እኔ ግን ረስቼው ነበር። ባለቤትን መጠየቅ ነበረብኝ። አሁን ረመዳን መግባቱን ተከትሎ ግን ዳግም እንደተወለድኩ ቆጥሬዋለሁ። ምክንያቱም ረመዳን የነጻነት የምህረት ወር ነው። ቆስለናል፣ ነገር ግን ይህ ወር ፈውሳችን ነው። ልክ እንደ አዛውንቱ ሙስጦፋ በሺዎች የሚቆጠሩ ሰዎች በዚህ የመጠለያ ካምፕ ውስጥ ይኖራሉ። የመጠለያ መንደሩ የሚተዳደረው ደግሞ በመንግስት አደጋ ስጋት ማኔጅመንት ኤጀንሲ ነው። የመጠለያ ጣቢያው የተመሰረተው ደግሞ በአንድ ዩኒቨርሲቲ ስፖርት ሜዳ ውስጥ ነው። በመንደሩ ውስጥ የሚኖሩ ሰዎች የተለያዩ ስፖርታዊ እንቅስቃሴዎችን ያደርጋሉ። ህጻናትም ይጫወታሉ። 40 መስጊዶችም በከተማዋ ተመስርቷል። የረመዳን መዳረስን ምክንያት በማድረግ ለረመዳን ጾም በዚህ መንደር ውስጥ የቤተሰብ አባላት ይሰባሰባሉ። ይሁን እንጂ በቅርቡ በተፈጠረው ርዕደ መሬት ሳቢያ በርካቶች ለሚወዱት የረመዳን ጾም መብቃት አልቻሉም። በመጀመሪያው የረመዳን ተራዊህ ጸሎት ላይ መሳተፍ በእስልምና ትልቅ ስፍራ ይሰጣል። የትምህርት ቤት አስተማሪው ነክመቲን መኖሪያ ቤቱ በርዕደ መሬቱ መፍረሱን ተከትሎ በአንድ የትምህርት ቤት ክፍል ውስጥ ማደር ጀምሯል። ቤተሰቦቹ ደግሞ በየቤተ ዘመዱ ለመጠጋት ተገደዋል። ትከሻ ለትከሻ ተቃቅፎ ለሶላት ወደዚህ መስጂድ ከኛ ጋር ይመጡ የነበሩ በርካቶች ህይወታቸውን አጥተዋል። ይህ በጣም አሳዛኝ ነው። አሁንም ቢሆን ግን በርካታ ሰዎች የመንፈስ ብራታቸውን የሚጠግንላቸው ይፈልጋሉ። የረመዳን መግባት በእርግጥ ለእኛ ትልቅ መጽናኛ ነው። ስቃዩን እንድንወጣው ያግዘናል። ይህ ታሪካዊ መስጊድ የ800 ዓመታት ዕድሜ ያለው ነው። ይሁን እንጂ በርዕደ መሬቱ ከባድ ጉዳት የደረሰበት በመሆኑ መልሶ እንደሚጠገን የአካባቢው ባለስልጣናት ገልጸዋል። የአካባቢው ህዝብም ህይወቱ ወደ መደበኛ ሁኔታ በቅርቡ እንደሚመለስ ተስፋ በማድረግ ላይ ነው ሲል የዘገበው ቲአርቲ ወርልድ ነው። ተመልካቾቻችን ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ አጋር ሆኖ እያገዘን እስካሁን ሰዓት ድረስ አብሮን ቆይቷል። እኛም ደግሞ ለዛሬ መጋቢት 15 2015 ያሰናዳነው ጤና ይስጥልኝ ኢትዮጵያ በዚሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ብሩክ ተስፋዬና መሀል ታደለ ከስቱዲዮ ባለሙያዎች፣ የካሜራ ባለሙያዎች፣ የስርጭት ባለሙያዎች ጋር በመሆን እንዲሁም ዳይሬክተራችን ግዳይ ዝግጅቱን እየመራ ይህንን ዝግጅት ወደ እናንተ አደረስን። በያላችሁበት ውብ ቀን ይሁንላችሁ።